በዓለማችን ላይ ስማቸው ሲጠራ የሰዎችን ደም በረዶ የሚያደርጉ የዓለምን የታሪክ አቅጣጫ በሰከንዶች ውስጥ የለወጡ እና የሰው ልጅ የጥፋት አቅም እስከምን ድረስ ሊጓዝ እንደሚችል ያሳዩ ጥቂት ክስተቶች አሉ። አንዳንዶቹ ክስተቶች በተፈጥሮ ኃይል የሚመጡ ናቸው፣ አንዳንዶቹ ደግሞ በሰው ልጅ እጅ የሚፈጠሩ ናቸው። ነገር ግን አንድ አሰቃቂና መላዋን ምድር ያናወጠ ክስተት አለ። ክስተቱ የጀመረው በአይን ከማይታይ እጅግ በጣም ትንሽ ከሆነ የተፈጥሮ ቅንቃት ውስጥ ነው። ነገር ግን ውጤቱ ምድርን በአንድ ቅጽበት ወደ ገሃነምነት የለወጠ፣ ሰማይን ያተኮረ እና የሰው ልጅ ዘር በሙሉ በሞት ጥላ ስር የጣለ ነበር። የሰው ልጅ የፍጥረትን ምስጢር አተምን ሰብሮ የሞትና የጥፋት መሳሪያ ያደረገበት ያ አሰቃቂ ቅጽበት መፈራቸው መጽሐፍ ቅዱሳዊ ነው። በአንድ የብርሃን ብልጭታ ውስጥ በመቶ ሺዎች የሚቆጠሩ ነፍሳት ወደ አመድነት ተቀይረዋል። ይህ ክስተት ከ79 ዓመታት በፊት የተፈጸመ ቢሆንም ዛሬም ድረስ ስሙ ሲጠራ የዓለም ሕዝብ ልብ በድንጋጤ ይመታል። ዛሬ የዚህን ዓለምን የቀየረ አሰቃቂ ክስተት ሙሉ ታሪክ፣ ከጀርባው የነበሩትን ሚስጥሮች፣ የሳይንቲስቶቹን የህሊና ጭንቀት፣ ውድቀቶቹንና ዓለምን ያስገረሙትን ውሳኔዎች ከመጀመሪያ እስከ መጨረሻ በዝርዝር እንመለከታለን። ይህ የሂሮሺማና ናጋሳኪ ሙሉ ታሪክ ነው። የዚህን ዓለምን የቀየረ አሰቃቂና ጥልቅ ታሪክ ከመጀመሪያው እስከ መጨረሻው በዝርዝር ከመመልከታችን በፊት ለአንድ አፍታ ቪዲዮን ላይክ በማድረግ እና ድንቅ ታሪኮች የተሰኘውን ቻናላችንን ሰብስክራይብ በማድረግ ድጋፋችሁን አሳዩን። ታሪኩ የሚጀምረው ጃፓን ላይ ቦምቡ በፈነዳበት በዚያ አስፈሪ የነሐስ የጠዋት ላይ አይደለም። ታሪኩ የሚጀምረው ከዚያ ከዓመታት በፊት ሳይንስና ፖለቲካ እጅና ጓንት ሆኖ በተጋመዱበት በጨለማው የሁለተኛው የዓለም ጦርነት ዋዜማ ላይ ነው። ዓለም በሁለት ተከፍላ የደም መፋሰስ ውስጥ ለመግባት አፋፍ ላይ በነበረችበት ጊዜ የሰው ልጅ እጅግ አስፈሪ የሆነውን የጥፋት መሳሪያ ለማግኘት የሞት ሽረት ሽቅድምድም ጀመረ። ይህ ሽቅድምድም የጀመረው ደግሞ በዩናይትድ ስቴትስ ኦፍ አሜሪካ ሳይሆን በጠላቷ ልብ ውስጥ በበርሊን ከተማ ነበር። ጊዜው ታኅሳስ ወር 1938 ዓመተ ምህረት ነው። አውሮፓ በናዚ ጀርመን አስፈሪ የጦርነት ነጋሪትና በአዶልፍ ሂትለር ጩኸት እየተናወጠች ነው። ሂትለር ዓለምን በቁጥጥሩ ስር ለማዋል እቅድ እያወጣ ባለበት በዚሁ ጊዜ በበርሊን ከተማ ውስጥ በሚገኘው የካይዘር ዊልሄልም የኬሚስትሪ ኢንስቲትዩት ውስጥ ውጭ ላይ የክረምቱ በረዶ ሲዘንብ፣ በውስጥ ግን ሳይንቲስቶቹ የሰው ልጅ መቼም ቢሆን ሊነካው የማይገባውን የተፈጥሮ በር እያንኳኩ ነበር። ኦቶ ሃንና ፍሪትስ ስትራስማን የተባሉ ሁለት የጀርመን ሳይንቲስቶች አንድ የማይታመን ግኝት ላይ ደረሱ። እነርሱም ዩራኒየም የተባለውን ከባድና ውስብስብ ንጥረ ነገር በአነስተኛ ቅንጣቶች ሲመቱት አተሙ ለሁለት ተሰነጠቀ። ይህ ሂደት በሳይንሱ ዓለም ኒውክሊየር ፊሽን ወይም የኒውክሊየር ስንጠቃ ተብሎ ተሰየመ። አተሙ ሲሰነጠቅ እጅግ በጣም ከፍተኛና አስፈሪ የሆነ ኃይል ይለቀቃል። ይህ ግኝት በወረቀት ላይ ሲታይ አስደናቂ የሳይንስ ውጤት ነበር። የሙከራው ሪፖርት በሳይንሳዊ ጆርናሎች ላይ ሲታተም መላው የሳይንስ ማህበረሰብ በድንጋጤ ተናወጠ። ነገር ግን ወታደራዊ መሪዎች፣ ፖለቲከኞች እና የጦርነት ስልት ነዳፊዎች ይህንን ግኝት ሲመለከቱ ያዩት የሳይንስ እድገት ሳይሆን በአንድ ቅጽበት ሙሉ ከተማን ወደ አመድነት ሊቀይር የሚችል ወደር የሌለው የቦምብ ፈንጂ ነበር። ይህ የኒውክሊየር ስንጥቃ ዜና ባህር አቋርጦ በአውሮፓና በዩናይትድ ስቴትስ ኦፍ አሜሪካ በሚገኙ ሳይንቲስቶች ጆሮ ሲደርስ ማንም በደስታ አልፈነጠዘም። ከዚህ ይልቅ ጥልቅ የሆነ ፍርሃት፣ ሽብርና ጭንቀት በልባቸው ውስጥ ሰፈረ። በተለይም ከናዚ ጀርመን የጥላቻና የዘር ማጥፋት ፖለቲካ ሸሽተው ወደ ዩናይትድ ስቴትስ ኦፍ አሜሪካ የተሰደዱት አይሁዳውያን ሳይንቲስቶች ነገሩ ምን ያህል አደገኛ እንደሆነ ከማንም በላይ ጠንቅቀው ያውቁ ነበር። እንደ ሌዮ ሲዚላርድ እና ኢንሪኮ ፈርሚ የመሳሰሉት ታላላቅ የፊዚክስ ሊቃውንት አንድ አስፈሪ እውነት ተገለጠላቸው። አዶልፍ ሂትለር ይህንን አዲስ የተገኘ ኃይል ተጠቅሞ አቶሚክ ቦምብ ከሠራ ዓለምን በባርነት ቀንበር ስር እንደሚያስገባት፣ ተቃዋሚዎቹን በሙሉ በአንድ ጀንበር እንደሚያጠፋቸው ተረዱ። የጀርመን ሳይንቲስቶች የዓለምን ምርጥ አእምሮዎች ያካተቱ ነበሩ፣ አቅሙም እውቀቱም ነበራቸው። ናዚ ጀርመን ይህንን የጥፋት መሳሪያ ከማግኘቷ በፊት ነፃው ዓለም ቀድሞ ማግኘት ነበረበት። ይህ የተራ የጦር መሳሪያ እሽቅድምድም አልነበረም። ይህ የዓለም ህልውና፣ የሞትና የሕይወት ጉዳይ ነበር። ማንም በዚህ ውድድር ሁለተኛ መውጣት አይፈልግም፣ ምክንያቱም ሁለተኛ መውጣት ማለት ከምድረ ገጽ መጥፋት ማለት ነው። ጊዜው በፍጥነት እየገሰገሰ ነው። ናዚ ጀርመን ቼኮስሎቫኪያ ላይ ጦር ለመክፈት እየተዘጋጀች ነው። ነሐሴ 2 1939 ዓ.ም ሌዮ ሲዚላርድ የባለው ፊዚሲስት ጭንቀቱ ከአቅሙ በላይ ሆነ።
የዩናይትድ ስቴትስ ኦፍ አሜሪካ መንግሥት የጉዳዩን አሳሳቢነት በፍጥነት እንዲረዳና እርምጃ እንዲወስድ ማድረግ የሚችለው በዓለም ላይ አንድ ሰው ብቻ መሆኑን አመነ። ያም ሰው በዓለም ላይ እጅግ ታዋቂው ቃሉ ክብደት ያለውና የተከበረው ታላቁ ሳይንቲስት አልበርት አይንስታይን ነበር። አልበርት አይንስታይን በወቅቱ በኒውዮርክ ግዛት ውስጥ ሎንግ አይላንድ በተባለ አካባቢ የክረምት ረፍቱን በጸጥታ እያሳለፈ ነበር። ሊዮ ስዚላርድና ባልደረባው ዩጂን ዊግነር መኪናቸውን በፍጥነት እየነዱ ወደ ሎንግ አይላንድ አቀኑ። አልበርት አይንስታይንን በቤቱ በረንዳ ላይ አገኙት። ስዚላርድ የጀርመንን የኒውክሊየር ስንጥቃ ሙከራ አደገኛነት አብራራለት። አይንስታይን የፊዚክስን ሕግጋት ከማንም በላይ ጠንቅቆ የሚያውቅ ሊቅ ነበር። ነገር ግን የራሱ ዝነኛ ቀመር E=mc² ለዚህ አይነቱ አሰቃቂ የጦር መሳሪያ መነሻ ይሆናል ብሎ አስቦ አያውቅም ነበር። የጀርመን ሳይንቲስቶች ይህንን የጥፋት ኃይል በሂትለር እጅ ላይ ቢያስቀምጡት ምን ሊፈጠር እንደሚችል ሲያስብ የዚህ ታላቅ ሰው ፊት ላይ ጥልቅ ፍርሃት ተነበበ። ምንም እንኳን አይንስታይን በባህሪው ሰላም ወዳድና ማንኛውንም አይነት ጦርነት አጥብቆ የሚቃወም ሰው ቢሆንም የናዚ ጀርመን እጅ ላይ አቶሚክ ቦምብ መግባቱ ከምንም ነገር በላይ አስፈሪ መሆኑን ተረዳ። ስለዚህ አልበርት አይንስታይን ከእረፍት ቦታው ሆኖ ብዕሩን አነሳ። ለዩናይትድ ስቴትስ ኦፍ አሜሪካ ፕሬዚዳንት ፍራንክሊን ዲላኖ ሩዝቬልት አንድ ታሪካዊ ደብዳቤ ጻፈ። በደብዳቤው ላይ አይንስታይን ቃላትን አልቆጠበም፣ ነገሮችን አላላዘበም። በጣም ትልቅ መጠን ያለው የዩራኒየም ማዕድን በመጠቀም እጅግ በጣም አውዳሚ የሆነ አዲስ አይነት ቦምብ መስራት ይቻላል። ይህ ቦምብ በአንድ መርከብ ላይ ብቻ ተጭኖ ወደብ ላይ ቢፈነዳ ወደቡንና በዙሪያው ያሉትን ሰፊ አካባቢዎች ሙሉ በሙሉ ሊያወድምና ወደ አመድነት ሊቀይር ይችላል በማለት አጥብቆ አስጠነቀቀ። በተጨማሪም ጀርመን አዲስ በያዘችው የቼኮስሎቫኪያ ግዛት ውስጥ የዩራኒየም ማዕድን ሽያጭን ሙሉ በሙሉ እንዳቆመችና የጀርመን ሳይንቲስቶች ከፍተኛ ምስጢራዊ ምርምር እያደረጉ መሆኑን ለፕሬዚዳንቱ አሳወቀ። ይህ ደብዳቤ ተራ ወረቀት አልነበረም። ይህ ደብዳቤ የዓለምን የታሪክ መዝገብ የለወጠና የዘመናዊውን ዓለም ዕጣ ፈንታ የወሰነ የሞት ማስጠንቀቂያ ነበር። ይህ ታሪካዊ ደብዳቤ በጥቅምት ወር 1939 ዓ.ም ሁለተኛው የዓለም ጦርነት በአውሮፓ ምድር በይፋ ከፈነዳ ከሳምንታት በኋላ ለፕሬዚዳንት ፍራንክሊን ዲላኖ ሩዝቬልት እጅ ገባ። ፕሬዚዳንቱ በዋይት ሃውስ ኦቫል ኦፊስ ውስጥ በዊልቸራቸው ላይ ተቀምጠው ደብዳቤውን በጥሞና ካነበቡ በኋላ ፊታቸው ላይ ከባድ ድባብ አጠላ። ጉዳዩ የቱንም ያህል የማይታመንና እንደ የሳይንስ ልቦለድ ፊልም ቢመስልም ችላ ሊባል የማይችል የህልውና አደጋ መሆኑን ተገነዘቡ። ጠላትህ በአንድ ጀንበር ከተማን ሊያጠፋ የሚችል መሳሪያ እየሰራ ከሆነ አንተ ማድረግ የምትችለው ብቸኛ ነገር ከእርሱ ቀድመህ መስራት ብቻ ነው። ፕሬዚዳንት ሩዝቬልት ከፍተኛ ወታደራዊ አማካሪያቸውን ጠርተው ደብዳቤውን አሳየዋቸውና አንድ አጭር ነገር ግን ዓለምን ለዘላለም የለወጠች ትዕዛዝ አስተላለፉ። ይህ ነገር እርምጃ ያስፈልገዋል አሉ። የሞት ውድድሩ ፊሽካ ተነፋ። ይህች አጭር ትዕዛዝ በሰው ልጅ ታሪክ ውስጥ እጅግ ምስጢራዊ፣ እጅግ ውድና እጅግ አውዳሚ የሆነውን የሳይንስና የወታደራዊ ፕሮጀክት ጅማሮ አበሰረች። ይህ ፕሮጀክት ከመነሻው ጀምሮ በከፍተኛ ጥንቃቄ፣ በፍርሃትና በጨለማ የተከበበ ነበር። የገዛ ዜጎቻቸው የኮንግረስ አባላት አልፎ ተርፎም የራሳቸው የዩናይትድ ስቴትስ ኦፍ አሜሪካ ምክትል ፕሬዚዳንቱ እንኳን ስለዚሁ ጉዳይ ምንም የሚያውቁት ነገር አልነበረም። የዓለም ዕጣ ፈንታ ጥቂት የፖለቲካ መሪዎችና የሳይንስ ሊቃውንት ብቻ በሚያውቁት ምስጢር ላይ ተንጠለጠለ። ይህ ምስጢራዊ ጉዞ የሰው ልጅን መቼም ወደማይመለስበት የጥፋት መንገድ፣ ወደማይታወቀው ጨለማ እየመራው ነበር። ግን ማንም ወደ ኋላ መመለስ አይችልም። አሁን ጥያቄው ቦምቡ ይሰራል ወይ የሚለው ሳይሆን ማን ቀድሞ ይሰራዋል የሚለው ብቻ ሆነ። ፕሬዚዳንት ፍራንክሊን ዲላኖ ሩዝቬልት ያቺን አጭር ትዕዛዝ ካስተላለፉ በኋላ የዩናይትድ ስቴትስ ኦፍ አሜሪካ የጦር መምሪያ አንድ ታላቅና ማንም ሊገምቶ የማይችል ምስጢራዊ እንቅስቃሴ ጀመረ። የሰው ልጅ ታሪክን የለወጠው ይህ ግዙፍ ጥረት ጠላት እንዳይጠረጥር በማሰብ እጅግ በጣም አሰልቺና ተራ በሚመስል ስም ተሰየመ። የማንሃተን መሐንዲስ ዲስትሪክት ወይም ባጭሩ ማንሃተን ፕሮጀክት። የዚህ ፕሮጀክት ምስጢራዊነት ከምንም ነገር በላይ ነበር። በዓለማችን ላይ ያሉ የሰለላ ድርጅቶች እንኳን ሊደርሱበት በማይችሉት የጨለማ መጋረጃ ውስጥ የተሸፈነ ነበር። ልክ እንደ ሞሳድ የመጀመሪያዎቹ ኦፕሬሽኖች ማንሃተን ፕሮጀክትም የቆመው ማንም ሰው ማወቅ የለበትም በሚል ጥብቅ መመሪያ ላይ ነበር። ይህ ፕሮጀክት በከፍተኛ ደረጃ ሲንቀሳቀስ 130,000 የሚደርሱ ሰራተኞችን ቀጥሮ ነበር።
አስቡት፣ የአንዲትን ትልቅ ከተማ ሕዝብ የሚያህል ሠራተኛ ሌሊትና ቀን ይለፋል። ነገር ግን ከነዚህ ሠራተኞች ውስጥ 99 በመቶ የሚሆኑት ምን እየሰሩ እንደሆነ፣ ለማን እየሰሩ እንደሆነ እና በመጨረሻም ውጤቱ ምን እንደሚሆን በጭራሽ አያውቁም ነበር። አንዲት ወጣት ሴት በፋብሪካ ውስጥ ተቀምጣ ቀኑን ሙሉ አንድን ማዞሪያ ስታሽከረክር ትዋላለች። ለምን እንደምታሽከረክር ብትጠየቅ ስራዬ ማዞሪያውን ማሽከርከር ነው ትላለች። የእሷ የበላይ አለቃ ደግሞ የኔ ስራ እሷ ማዞሪያውን በትክክል ማሽከርከሯን መቆጣጠር ነው ይላል። ሁሉም ሰው የትልቅ እንቆቅልሽ አንድ ትንሽ ቁራጭ ብቻ ነበር የተሰጠው። ሚስጥሩ ምን ያህል የጠበቀ ነበር ቢባል የዩናይትድ ስቴትስ ኦፍ አሜሪካ ምክትል ፕሬዚዳንት የነበሩት ሃሪ ትሩማን እንኳን ፕሬዚዳንት ሩዝቬልት ሞተው እሳቸው ፕሬዚዳንት እስከሆኑበት ዕለት ድረስ ስለ ማንሃተን ፕሮጀክት መኖር ምንም የሚያውቁት ነገር አልነበረም። ይህንን ያህል ግዙፍ የተወሳሰበና የገንዘብ ወንዝ የሚፈስበት ፕሮጀክት ለመምራት አንድ ልዩ ሰው ያስፈልግ ነበር። ተራ ወታደራዊ መኮንን ወይም ተራ አስተዳዳሪ ይህንን ሸክም ሊሸከመው አይችልም። ይህ ፕሮጀክት የብረት ክንድ ያለው፣ ጨካኝ፣ የማይደራረድ እና ግቡ ላይ ለመድረስ ማንኛውንም ነገር ከመርገጥ ወደ ኋላ የማይለውን ሰው ይፈልግ ነበር። የጦር መመሪያው ይህንን ኃላፊነት የሰጠው ለጄኔራል ጁሊየስ ሌስሊ ግሮቭዝ ነበር። ጄኔራል ግሮቭዝ ሲታይ ትልቅ ሰውነት ያለው፣ ፊቱ ዘወትር ኮስታራ የሆነ፣ ትዕግስት የሌለው እና ከሰዎች ጋር ተግባብቶ መስራት የማይወድ አስቸጋሪ ሰው ነበር። የዓለምን ትልቁን የጦር መስሪያ ቤት ፔንታጎንን በሪከርድ ጊዜ ገንብቶ በማጠናቀቅ ችሎታውን ያስመሰከረ መኮንን ነበር። ግሮቭዝ ሳይንቲስት አልነበረም። የፊዚክስን ቀመሮች አይረዳም። ለእርሱ ዩራኒየምም ሆነ ፕሉቶኒየም ልክ እንደ ሲሚንቶና ብረት ግብዓቶች ነበሩ። የእርሱ ብቸኛ ዓላማ አንድና አንድ ብቻ ነበር። ሂትለር ቦምቡን ከማግኘቱ በፊት እኛ ሰርተን መጨረስ አለብን። ግሮቭዝ ገንዘብ አያሰላም፣ የሰዎችን ስሜት አይጠብቅም። ጠዋት ተነስቶ ማታ እስኪተኛ ድረስ የሚያየው ሰዓቱን ብቻ ነው። ጊዜ የሞትና የሕይወት ጉዳይ ነበር። ነገር ግን ጄኔራል ግሮቭዝ ፋብሪካዎችን መገንባት እንጂ አተምን እንዴት መስነጠቅ እንደሚቻል አያውቅም። የዚህም ፕሮጀክት ሳይንሳዊ ክንፍ የሚመራ በዓለም ላይ ያሉትን እጅግ ምርጥ የሳይንስ አእምሮዎችን ሰብስቦ ማዘዝ የሚችል እንደ እርሱ ያለ የሳይንሱ ዓለም ጄኔራል ያስፈልገው ነበር። ግሮቭዝ ብዙ የኖቤል ሽልማት አሸናፊ ሳይንቲስቶችን አነጋገረ። ሁሉም ግን ጥልቅ ምሁራን ቢሆኑም አንድን ትልቅ ወታደራዊ ፕሮጀክት ለመምራት የሚያስችል የአመራር ብቃትና ድፍረት የሌላቸው ሆኖ አገኛቸው። በመጨረሻም የካሊፎርኒያ ዩኒቨርሲቲ ፕሮፌሰር ከሆነው ጁሊየስ ሮበርት ኦፐንሃይመር ጋር ተገናኘ። ጁሊየስ ሮበርት ኦፐንሃይመር ከጀነራል ግሮቭዝ ፍጹም ተቃራኒ የሆነ ሰው ነበር። ኦፐንሃይመር እጅግ በጣም ቀጭን፣ ቁመቱ ረዘም ያለ፣ ሰማያዊ አይኖቹ ወደ ሰው ነፍስ ውስጥ ዘርቀው የሚገቡ የሚመስሉ እና ዘወትር ከንፈሩ ላይ ሲጋራ የማይጠፋው ሰው ነበር። እርሱ ተራ ሳይንቲስት አልነበረም። ስነ ግጥም ያነባል፣ ፍልስፍናን ያጠናብል፣ የሂንዱ እምነት መጽሐፍትን በዋናው የሳንስክሪት ቋንቋቸው ማንበብ የሚችል እጅግ የረቀቀና ውስብስብ አይምሮ ያለው ሰው ነበር። ሌሎች ሳይንቲስቶች እንኳን የኦፐንሃይመርን የማሰብ ችሎታ ይፈሩት ነበር። ሆኖም ኦፐንሃይመር የኖቤል ሽልማት አላሸነፈም። እንዲሁም ከኮሚኒስት የፖለቲካ አመለካከት አራማጆች ጋር የቅርብ ወዳጅነት ነበረው። ይህ ደግሞ በወቅቱ ዩናይትድ ስቴትስ ኦፍ አሜሪካ የደህንነት መዋቅር ዘንድ ትልቅ ጥርጣሬ የሚያስነሳ ነበር። የወታደራዊ ደህንነት ሹማምንቱ ይህ ሰው ኮሚኒስት ነው፣ አደገኛ ነው፣ ምስጢራችንን አሳልፎ ሊሰጥ ይችላል በማለት አጥብቆ ተቃወሙ። ነገር ግን ጄኔራል ግሮቭዝ ውሳኔውን አሳልፎ ነበር። ግሮቭዝ የኦፐንሃይመርን ወደር የሌለውን የማስተባበር ችሎታ፣ ሌሎች ሳይንቲስቶችን የማሳመንና የማነሳሳት ምትሃዊ ተሰጥቶ በዓይኑ አይቷል። ኦፐንሃይመር የደህንነት ስጋት ቢሆንም እንኳን ይህንን ቦምብ ሊሰራልን የሚችለው እርሱ ብቻ ነው በማለት ግሮቭዝ የደህንነት ሹማምንቱን ዝም አሰኛቸው። ልክ የሞሳድ መስራቾች ለህልውና ሲባል የማይደረግ ነገር የለም እንዳሉት፣ ግሮቭዝም ለድል ሲባል የኦፐንሃይመርን ታሪክ ወደ ጎን ተዋ። የዓለም ዕጣ ፈንታ በእነዚህ ሁለት ፍጹም ተቃራኒ ሰዎች፣ በአስቸጋሪ ወታደር ጀነራል ሌስሊ ግሮቭዝ እና በረቂቁ ሳይንቲስት ጁሊየስ ሮበርት ኦፐንሃይመር ትከሻ ላይ ወደቀ። ሁለቱ መሪዎች ቀጣዩን ትልቅ ውሳኔ ማሳለፍ ነበረባቸው። በዓለም ላይ ያሉትን ምርጥ ሳይንቲስቶች ሰብስቦ ዩሬኒየምና ፕሉቶኒየምን አብልቶ የዓለምን የመጀመሪያውን አቶሚክ ቦምብ የሚሰሩበት ምስጢራዊ ላቦራቶሪ የት መገንባት አለበት? ከተማ ውስጥ ቢሆን ይጠረጠራል። የጠላት ሰላዮች በቀላሉ መረጃ ያገኛሉ። ስለዚህ ማንም ሰው ሊደርስበት የማይችል ከዓለም የተገለለ የጨለማ ስፍራ አስፈለጋቸው። ኦፐንሃይመር የኒው ሜክሲኮ ግዛት በረሃማ እና ተራራማ አካባቢዎችን በወጣትነቱ በፈረስ እየጋለበ ያሳለፈበት ስለነበር ቦታውን በሚገባ ያውቀዋል። አንድ ቀን ኦፐንሃይመርና ጄኔራል ግሮቭዝ በኒው ሜክሲኮ በረሃ ውስጥ በሚገኝ ሎስ አላሞስ በተባለ ገደላማ እና ገለልተኛ ቦታ ላይ ቆሙ። ቦታው በአንድ ወቅት የወንዶች አዳሪ ትምህርት ቤት የነበረበት፣ በዙሪያው ጥልቅ በሆኑ ገደሎች የተከበበና መግቢያው አንድ ጠባብ አቧራማ መንገድ ብቻ የሆነ ስፍራ ነበር። ጄኔራል ግሮቭዝ ቦታውን ሲያየው ወዲያውኑ ወደደው።
ይህ ነው ትክክለኛው ቦታ አለ። ወዲያውኑ የዩናይትድ ስቴትስ ኦፍ አሜሪካ መንግሥት መሬቱን ገዛው። በጥቂት ወራት ውስጥ ያ ጸጥ ያለ በረሃ ወደ ግዙፍ ወታደራዊ ካምፕነት ተቀየረ። መንገዶች ተጠረጉ፣ የእንጨት ቤዞችና ግዙፍ ላቦራቶሪዎች እንዳሸን ፈሉ። ዙሪያው በሙሉ በአለውሾ የብረት አጥር ታጠረ እና የታጠቁ ወታደሮች በየማዕዘኑ የጥበቃ ማማ ላይ ተተከሉ። ሎስ አላሞስ በምድር ላይ ያለች ነገር ግን በምንም አይነት የዓለም ካርታ ላይ የማትገኝ ምስጢራዊ ከተማ ሆነች። ወደ ሎስ አላሞስ የሚመጡት የሳይንስ ሊቃውንትና ቤተሰቦቻቸው እጅግ አስገራሚ በሆነ የደህንነት ክትትል ስር ነበሩ። ስማቸው ተቀየረ። ለምሳሌ ያህል ታላቁና የኖቤል ሽልማት አሸናፊው ጣሊያናዊው ሳይንቲስት ኤንሪኮ ፈርሚ ወደ ከተማዋ የገባው ዩጂን ፋርመር በሚል የውሸት ስም ነበር። ወደ ከተማዋ የሚገቡም ሆነ የሚወጡ ደብዳቤዎች በሙሉ በወታደራዊ የደህንነት ሰራተኞች ይነበቡና ሳንሱር ይደረጉ ነበር። በሎስ አላሞስ ውስጥ ለሚወለዱ ሕፃናት የልደት የምስክር ወረቀት ላይ የትውልድ ቦታቸው ሎስ አላሞስ ተብሎ አይጻፍም። ከዚህ ይልቅ ፖስታ ሳጥን ቁጥር 1663 ሳንታፌ ኒው ሜክሲኮ ተብሎ ብቻ ነበር የሚመዘገበው። ይህች ከተማ የሳይንቲስቶች ወህኒ ቤት ግን ደግሞ የዓለምን ታሪክ የሚቀይር አእምሮዎች መፍለቂያ ማዕከል ነበረች። በሎስ አላሞስ ውስጥ ያለው ድባብ እጅግ ውጥረት የበዛበትና የሚያጨናንቅ ነበር። አየሩ በአቧራ የተሞላ ነው። ቤቶቹ በቸኮላ የተሰሩ በመሆናቸው በክረምት ብርድ፣ በበጋ ደግሞ ሙቀት ያስገቡ ነበር። ነገር ግን ማንም ስለ ምቾት አያማርርም። ሌሊትና ቀን የጽሑፍ መተየቢያ ማሽኖች ጩኸት፣ የጥቁር ሰሌዳ ላይ የጠመኔ ድምፅ እና ከላቦራቶሪዎች የሚወጡት አነስተኛ የፈንጂ ሙከራዎች ድምፅ አይቋረጥም። ሳይንቲስቶቹ በከፍተኛ የህሊናና የአካል ጫና ውስጥ ሆነው ይሰሩ ነበር። አእምሮአቸው ውስጥ የሚጮኸው አንድ ነገር ብቻ ነበር። ጀርመኖች የት ደረሱ ይሆን? ሂትለር ቦምቡን ዛሬ ማታ ለንደን ላይ ቢጥለውስ የሚለው ፍርሃት እንቅልፍ ይነሳቸው ነበር። ኦፐንሃይመር ይህንን ሁሉ ግዙፍ አእምሮ ያለው ስብስብ እንደ ኦርኬስትራ መሪ እያስተባበረ፣ የራሱ ጤና ግን እያሽቆለቆለ መጣ። ሰውነቱ በጣም ከመክሳቱ የተነሳ ክብደቱ ከ50 ኪሎ ግራም በታች ወረደ። ሳምባው በሲጋራ ጭስ ጠፍኖ ዘወትር ያስል ነበር። ነገር ግን አይኖቹ ላይ ያለው ቁርጠኝነት አልጠፋም። የብዕርና የወረቀት ስሌት አልቆ አሁን የሙት መሳሪያውን ወደ እውን ለመቀየር የተግባር ሥራው መጀመር ነበረበት። ዩራኒየምን ማበልጸግና ፕሉቶኒየምን መፍጠር በሰው ልጅ ታሪክ ውስጥ ከተሞከሩት የኢንዱስትሪ ሥራዎች ሁሉ እጅግ አደገኛውና ውስብስቡ ነበር። ላቦራቶሪዎቹ የሞት ጥላ ያጠላባቸው ስፍራዎች ሆኑ። ከዚህ ባለፈ ግን ጀነራል ግሮቭስ በፈጠረው በዚህ ፍጹም የደህንነት አጥር ውስጥ ማንም ያላሰበው፣ ማንም ያልጠረጠረው አንድ ትልቅ ቀዳዳ ነበር። በሎስ አላሞስ ሚስጥራዊ ከተማ ልብ ውስጥ የራሻውያን አይኖች ዘልቀው ገብተው ነበር። በሎስ አላሞስ በረሃማ ተራሮች ላይ የተሰባሰቡት የዓለማችን ምርጥ የሳይንስ ሊቃውንት አንድ አስፈሪ እውነት ተጋርጦባቸው ነበር። በወረቀት ላይ ባሰፈሩት የስሌት ቀመር መሠረት አቶሚክ ቦምብ መስራት እንደሚቻል 100% እርግጠኞች ነበሩ። ነገር ግን አንድ ግዙፍ ችግር ነበረባቸው። ቦምቡን ለማፈንዳት የሚያስፈልገው ነዳጅ ማለትም ፈንጂው ማዕድን አልነበራቸውም። ይህ ፈንጂ ማዕድን በሱቅ ውስጥ የሚገዛ ወይም በመሬት ውስጥ በቀላሉ የሚቆፈር አልነበረም። ይህ ማዕድን ዩራኒየም 235 እና ፕሉቶኒየም 239 የተባሉ እጅግ በጣም ብርቅዬ፣ ለማግኘት የሚያስቸግሩና ከተፈጥሮ ሕግጋት ውጪ በሰው ሰራሽ መንገድ ብቻ ሊፈጠሩ የሚችሉ አደገኛ ንጥረ ነገሮች ነበሩ። በተፈጥሮ ውስጥ ከሚገኘው አጠቃላይ የዩራኒየም ማዕድን ውስጥ ለቦምብ ፈንጂነት የሚያገለግለው ዩራኒየም 235 የሚባለው አይነት መጠኑ ከ0.7 በመቶ ያንሳል። ይህንን ጠቃሚ ማዕድን ከሌላው የማይጠቅም ዩራኒየም ለይቶ ማውጣት በአንድ ትልቅ የተራራ አሸዋ ውስጥ የተደበቀች አንዲትን የሰፌት መርፌ የመፈለግ ያህል እጅግ አድካሚና የማይቻል የሚመስል ሥራ ነበር። ጄኔራል ሌስሊ ግሮልስ ግን የማይቻል የሚለውን ቃል መስማት አይፈልግም። ስለዚህ ከሎስ አላሞስ በሺዎች የሚቆጠሩ ኪሎ ሜትሮች ርቃ በምትገኘው ቴኔሲ ግዛት ውስጥ ኦክሪጅ በተባለች ጸጥተኛ ሸለቆ ውስጥ ሌላ ምስጢራዊ ከተማ አስገነባ። ይህች ከተማ የተገነባቸው ለአንድ ዓላማ ብቻ ነበር፣ ዩራኒየምን ለማጣራት። 75,000 የሚደርሱ ሠራተኞች ሌሊትና ቀን በግዙፍ ፋብሪካዎች ውስጥ ይሠራሉ። ፋብሪካዎቹ በውስጣቸው ካሉት ማሽኖች ብዛትና ከሚጠቀሙት የኤሌክትሪክ ኃይል መጠን የተነሳ ማሽኖቹ ሲሰሩ የሚፈጥሩት ጩኸት ምድርን ያንቀጠቅጥ ነበር። ወጣት ሴቶች ግዙፍ የሆኑ መቆጣጠሪያ ቦርዶች ፊት ለፊት ተቀምጠው መለኪያዎችን ይቆጣጠራሉ፣ አዝራሮችን ይጫናሉ። ነገር ግን ምን እያመረቱ እንደሆነ አያውቁም ነበር።
አስተዳዳሪዎቹ የምታመርቱት ነገር ጦርነቱን በአጭሩ የሚቋጭ ነገር ነው ከማለት ውጪ ምንም አይነግሯቸውም። በኦክ ሪጅ ከተማ ውስጥ የሚወጣው እጅግ በጣም ጥቂት የሆነ የዩራኒየም ዱቄት በልዩና ጥይት በማይበሳው ሻንጣ ተደርጎ በከፍተኛ ወታደራዊ ጥበቃ ወደ ሎስ አላሞስ ይላክ ነበር። በሌላ በኩል ደግሞ ዋሽንግተን ግዛት ውስጥ ሃንፎርድ በተባለ በረሃማ ስፍራ ፕሉቶኒየም የተባለውን አዲስና አስፈሪ ሰው ሰራሽ ማዕድን ለማምረት ግዙፍ የኒውክሌር ኃይል ማመንጫዎች ተገነቡ። ፕሉቶኒየም በዓለማችን ላይ እጅግ አደገኛውና መርዛማው ንጥረ ነገር ነው። ስያሜውን ያገኘው ፕሉቶ ከሚባለው የሮማውያን የሲኦልና የሙት ዓለም አምላክ ስም ነው። ይህ ማዕድን በእጅ ሲነካው ይሞቃል፣ በጨለማ ውስጥ ሰማያዊ ብርሃን ያበራል፣ እናም እጅግ በጣም ገዳይ የሆነ የጨረር ኃይል ያመነጫል። በሃንፎርድ የተመረተው ይህ የሞት ማዕድን ወደ ሎስ አላሞስ ሲደርስ ሳይንቲስቶቹ የሚይዙት በሚንቀጠቀጥ እጅና በከፍተኛ ፍርሃት ነበር። በሎስ አላሞስ ምስጢራዊ ላቦራቶሪዎች ውስጥ ያለው ድባብ ሞትን ፊት ለፊት እንደመጋፈጥ ያህል አሰቃይ ነበር። ሳይንቲስቶቹ እነዚህን አደገኛ ማዕድናት ተጠቅመው ቦምቡ እንዴት እንደሚፈነዳ ንድፍ ማውጣት ነበረባቸው። የዩራኒየም ቦምብ ትንሹ ልጅ ወይም ሊትል ቦይ ተብሎ ሲሰየም አፈናዳዱም አንድ የዩራኒየም ቁራጭ ወደ ሌላኛው የዩራኒየም ቁራጭ በከፍተኛ ፍጥነት ተተኩሶ እንዲጋጭ በማድረግ የሚፈጠር ነበር። ነገር ግን የፕሉቶኒየሙ ቦምብ ወፍራሙ ሰው ወይም ፋትማን የተባለው እጅግ በጣም ውስብስብ ነበር። ፕሉቶኒየምን እንደ ጥይት መተኮስ አይቻልም፣ ምክንያቱም በጣም ፈጥኖ ስለሚፈነዳ ቦምቡ ራሱን ያጠፋል እንጂ ትልቅ አደጋ አያደርስም። ስለዚህ ጁልየስ ሮበርት ኦፔንሃይመርና ቡድኑ አዲስ ዘዴ ፈጠሩ። እርሱም ኢምፕሎዥን ወይም ወደ ውስጥ የመፈንዳት ቴክኖሎጂ ይባላል። የፕሉቶኒየሙን ማዕድኑን መሃል ላይ አድርገው በዙሪያው የተለመዱ ፈንጂዎችን ይገጥማሉ። እነዚህ ፈንጂዎች በአንድ ቅጽበት ወደ ውስጥ ሲፈነዱ ፕሉቶኒየሙን በከፍተኛ ኃይል ይጨምቁትና አተሙ እንዲሰነጥቅ ያደርጉታል። ይህንን ለመሞከር ሳይንቲስቶቹ በገዛ እጃቸው ከሞት ጋር ይጫወቱ ነበር። አደገኛውን የፕሉቶኒየም ማዕድን እርስ በእርስ በማቀራረብ ክሪቲካል ማስ ወይም የፍንዳታ ጣሪያ ላይ ለመድረስ የሚያደርጉት ሙከራ በራሳቸው አገላለጽ የዘንዶውን ጅራት እንደመኮርኮር ይቆጠር ነበር። አንዲት ትንሽ የስሌት ስህተት፣ አንዲት የጣት መንሸራተት ሙሉ ላቦራቶሪውን በሰማያዊ የጨረር ብርሃን አጥለቅልቃ በውስጡ ያሉትን ሰዎች በሙሉ በአሰቃቂ ሁኔታ ልትገድል ትችል ነበር። ውጥረቱ ላባቸውን ያንጠባጥባል፣ ትንፋሻቸውን ይቆርቃል። ይህ ሁሉ ጥንቃቄ፣ ይህ ሁሉ ፍርሃትና እልህ ተራሽ ጥረት እየተካሄደ ባለበት በዚሁ ምስጢራዊ ከተማ ውስጥ ጄኔራል ሌዝሊ ግሮቭስ ፈጽሞ ያላሰበው አሰቃቂ ክህደት ከጀርባቸው እየተፈጸመ ነበር። ጄኔራል ግሮቭስ ሎስ አላሞስን በብረት አጥራጥሯል። ወታደሮቹን በየቦታው አሰማርቷል። የሰዎቹን ደብዳቤ አንድ በአንድ ያስነብባል። ነገር ግን ግሮቭስ ትኩረት ያደረገው ፊት ለፊት ባለው በር ላይ ብቻ ነበር። የጠላት መንፈስ ግን ግንቡን ሰንጥቆ ገብቶ ነበር። ዩኒየን ኦፍ ሶቪየት ሶሻሊስት ሪፐብሊክስ ወይም ሶቪየት ኅብረት በወቅቱ የዩናይትድ ስቴትስ ኦፍ አሜሪካ የጦርነት አጋር ብትሆንም መሪዋ ጆሴፍ ስታሊን ከምዕራባውያን አጋሮቹ ይልቅ የራሱን የደህንነት ሰላዮች ያምን ነበር። ስታሊን ዩናይትድ ስቴትስ ኦፍ አሜሪካ እጅግ አውዳሚ የሆነ የጦር መሳሪያ የሰራች መሆኑን ቀድሞ ያውቅ ነበር። እንዴት አወቀ? ምክንያቱም በዓለም ላይ እጅግ የተጠበቀው ማንሃተን ፕሮጀክት ውስጥ የራሱ የሆኑ ወኪሎች ነበሩት። ከነዚህም ወኪሎች ውስጥ እጅግ አደገኛውና ታሪክን የቀየረው ሰው ክላውስ ፉክስ የተባለ ጀርመናዊ የፊዚክስ ሊቅ ነበር። ክላውስ ፉክስ ሲታይ ምንም የማያስፈራ መነጽር የሚያደርግ በጣም ጸጥተኛ እና ዘወትር በስሌቶች ውስጥ የተዘፈቀ አዋቂ ሳይንቲስት ነበር። ከናዚ ጀርመን አምልጦ ወደ ብሪታንያ የገባ እና የብሪታንያ ዜግነት ያገኘ ሰው ስለነበር ብሪታንያውያን ወደ ሎስ አላሞስ ልከውት ነበር። ማንም ሰው ይህንን ጭምት ሳይንቲስት አልጠረጠረውም። ሆኖም ክላውስ ፉክስ በውስጡ ጥልቅ የሆነ የኮሚኒስት የፖለቲካ እምነት አራማጅ ነበር። አሜሪካ ብቻዋን ይህንን አሰቃቂ የቦምብ ኃይል ከያዘች ከጦርነቱ በኋላ ዓለምን ታጠፋለች የሚል ስጋት ነበረው። ኃይሉ ሚዛናዊ እንዲሆን ይህንን ሚስጥር ለሶቪየት ኅብረት አሳልፎ ለመስጠት ወሰነ። የፉክስ የስለላ መንገድ ልክ እንደ ሆሊውድ ፊልም እጅግ ረቂቅ ነበር። በሎስ አላሞስ ውስጥ ሆኖ የፕሉቶኒየም ቦምብን ውስብስብ ንድፍ፣ የፈንጂውን መጠን እና አፈናደዱን በሙሉ በአይምሮ ያጠናል። ምንም አይነት ወረቀት ይዞ አይወጣም፣ ምክንያቱም ጠባቂዎች ይፈትሹታል። በሳምንት መጨረሻ ቀናት መኪናውን ይዞ ሎስ አላሞስን ለቆ ሳንታፌ ወደ ተባለችው አቅራቢያ ከተማ ይወርዳል። እዚያም ጸጥ ባለ ጎዳና ላይ ወይም ድልድይ አጠገብ ሃሪ ጎልድ ከተባለ የሶቪየት መረጃ አቀባይ ጋር ይገናኛል። ፉክስ ያዘጋጀውን የቦምቡን ንድፍ እና የሂሳብ ስሌቶች በትንሽ ወረቀት ጽፎ በጋዜጣ ውስጥ ደብቆ ወይም በመጅሊስ ውስጥ አድርጎ ለሃሪ ጎልድ ያስተላልፋል። ማንም ሳያያቸው ሳይነጋገሩ ይለያያሉ። ነገር ግን
ክላውስ ፉክስ ብቻውን አልነበረም። በሎስ አላሞስ ውስጥ ቴዎደር ሆል የተባለ ገና የ9 ዓመት ወጣት የነበረ ነገር ግን የሃርቫርድ ዩኒቨርሲቲን በከፍተኛ ማዕረግ ያጠናቀቀ እጅግ ድንቅ አእምሮ ያለው አሜሪካዊ ሳይንቲስትም ነበር። ቴዎደር ሆል የፕሉቶኒየም ቦምቡን ውስጣዊ አሰራር በሚገባ ያውቅ ነበር። እርሱም በተመሳሳይ የፖለቲካ አመለካከት የገዛ ሀገሩን ምስጢር ለሶቪየት ኅብረት አሳልፎ ለመስጠት ወሰነ። ወጣቱ ቴዎደር ሆል በእረፍት ጊዜ ወደ ኒውዮርክ ከተማ በመሄድ ምስጢራዊ የሶቪየት ሰላዮችን አግኝቶ መረጃውን ሰጣቸው። ይህ እጅግ አስገራሚ የታሪክ ምጽአት ነበር። ጀነራል ግሮቭስ እና ጁልየስ ሮበርት ኦፕንሃይመር ሌሊትና ቀን ደማቸውን እያፈሰሱ አዶልፍ ሂትለርን እንቀድማለን ብለው የሚሰሩትን የዓለምን ትልቁን ምስጢር ጆሴፍ ስታሊን በሞስኮ ቢሮ ተቀምጦ እንደ ጽዋ ውሃ ይጠጣው ነበር። የሶቪየት ኅብረት ሳይንቲስቶች ገና አሜሪካ ቦምቡን ሰርታ ሳትጨርስ የቦምቡን ንድፍ በእጃቸው አስገብተው ነበር። የማንሃተን ፕሮጀክት በሳይንስ ድልና በደህንነት ውድቀት መካከል እያለፈ የቦምቡ ክፍሎች ቀስ በቀስ መገጣጠም ጀመሩ። ፈንጂው ተዘጋጅቷል። ማዕደኑ በበቂ ሁኔታ ተጠራቅሟል። ንድፉም ተጠናቋል። አሁን የቀረው አንድ ትልቅ ጥያቄ ብቻ ነው። ይህ የሞት መሳሪያ በእውን ይሰራል ወይ? ይህንን ለማረጋገጥ መሞከር ግድ ነበር። ነገር ግን ሳይንቲስቶቹ ሙከራውን ለማድረግ እየተዘጋጁ ባለበት በዚያው ሰዓት ከላቦራቶሪዎቻቸው ውጭ ያለው ዓለም በደም ባህር ውስጥ እየዋኘ ነበር። በአውሮፓ የነበረው ጦርነት ወደ ማብቂያው እየተቃረበ ቢመጣም በፓሲፊክ ውቅያኖስ ላይ ግን ዩናይትድ ስቴትስ ኦፍ አሜሪካና ጃፓን እጅግ ዘግናኝ፣ አሰቃቂና የሰው ልጅ ታይቶ በማይታወቅ ጭካኔ የሚተራረድበት የሞት አውድማ ውስጥ ገብተው ነበር። ቦምቡ ለምን አስፈለገ? ለምንስ በሰው ልጅ ላይ መጣል ግድ ሆነ? የሚለውን ጥያቄ ለመመለስ ወደ ፓሲፊክ ውቅያኖስ የደም ደሴቶች መጓዝ አለብን። ጃፓኖች እጅ ላለመስጠት የገቡት ቃል ኪዳን አሜሪካውያንን ወደ አንድ አስፈሪ ውሳኔ እየገበፋቸው ነበር። የማንሃተን ፕሮጀክት ሳይንቲስቶች በሎስ አላሞስ በረሃማ ከተማ ውስጥ ሆነው የሞት መሳሪያቸውን እያዘጋጁ ባለበት በዚሁ ሰዓት ከእነርሱ በሺዎች የሚቆጠሩ ኪሎ ሜትሮች ርቆ በፓሲፊክ ውቅያኖስ ላይ ዓለም ታይቶ በማይታወቅ አሰቃቂ የደም መፋሰስ ውስጥ ትገኝ ነበር። ጁልየስ ሮበርት ኦፕንሃይመርና ቡድኑ በላቦራቶሪዎቻቸው ውስጥ የዩራኒየምና የፕሉቶኒየም ስሌቶችን በሚያሰሉበት ቅጽበት የዩናይትድ ስቴትስ ኦፍ አሜሪካ ወታደሮች በጃፓን የጦርነት ኃይሎች ላይ እጅግ ዘግናኝና ተስፋ አስቆራጭ የሆነ ጦርነት እያካሄዱ ነበር። ቦምቡ ለምን አስፈለገ? ፕሬዚዳንት ሃሪ ትሩማን ይህንን አውዳሚ መሳሪያ በሰው ልጆች ላይ ለመጣል ለምን ወሰኑ? ይህንን ጥያቄ ለመመለስ የጃፓንን የጦርነት መንፈስና በፓሲፊክ ውቅያኖስ የተካሄደውን የሞት እልቂት መረዳት ግድ ይላል። ጃፓን በዚያን ጊዜ የምትመራው ቡሺዶ በሚባለው የጥንታዊ ሳሙራይ የጦረኞች የክብር ሕግ ነበር። ይህ ሕግ አንድ መሠረታዊ መርህ አለው። እሱም እጅ መስጠት ከሞት የከፋው ውርደት ነው የሚል ነበር። ለጃፓን ወታደር ጠላት እጅግ በዝቶበትና ተስፋ ቆርጦም ቢሆን እጅ ሰጥቶ መማረክ ፈጽሞ የማይታሰብ ነገር ነው። ሞት ለሀገር፣ ለክብር እና በተለይም ቅዱስ ብለው ለሚያመልኩት ንጉሠ ነገሥታቸው ለሂሮሂቶ የሚከፈለው ከፍተኛው መሥዋዕትነት ተደርጎ ይቆጠር ነበር። ይህ የጦርነት ፍልስፍና የፓሲፊክን ደሴቶች ወደ ደም ባሕርነት፣ ወደ ማያልቅ የሞት አውድማነት ቀየራቸው። የዩናይትድ ስቴትስ ኦፍ አሜሪካ ጦር ከደሴት ወደ ደሴት እየዘለለ ወደ ጃፓን ዋናው መሬት ለመተጋት የሚያደርገው ጉዞ እጅግ አሰቃቂና ደም አፋሳሽ ሆነ። አሜሪካውያን ኢዎ ጂማ በተባለችው አንዲት ትንሽ እና እሳተ ገሞማ ደሴት ላይ ያደረጉትን ጦርነት እንመልከት። ይህች ደሴት በመጠን እጅግ ትንሽ ብትሆንም ለጃፓን መከላከያ ግን ወሳኝ ስትራቴጂያዊ ቦታ ነበረች። የጃፓን ጦር አዛዥ ጀነራል ታዳሚቺ ኩሪባያሺ ደሴቲቱን ወደ ግዙፍ የምድር ውስጥ ምሽግ ቀይሯት ነበር። ወታደሮቹ ከመሬት በታች ዋሻዎችን ቆፍረው እርስ በርሳቸው ተያይዘው ብርሃን ሳያዩ ለወራት ተዘጋጅተው ጠበቁ። አሜሪካውያን ደሴቲቱን ለመቆጣጠር ሲያርፉ የጠበቃቸው ነገር ገሃነም ነበር። የጃፓን ወታደሮች ከምድር ውስጥ ዋሻዎቻቸው እየወጡ በተስፋ መቁረጥ ስሜትና በከፍተኛ ጀግንነት ይዋጉ ነበር። ጥይት ሲያልቃቸው በቦምብ ራሳቸውን ያጠፋሉ እንጂ እጅ አይሰጡም። በእጃቸው ላይ ቦምብ አስረው ወደ አሜሪካ ታንኮች ስር በመግባት ይፈነዳሉ። በዚች ትንሽ ደሴት ላይ ብቻ ከ6000 በላይ አሜሪካውያን ወታደሮች ሲገደሉ 21000 የሚሆኑት ደግሞ የጃፓን ወታደሮች ሞተዋል። ከጃፓን ወታደሮች ውስጥ የተማረኩት ጥቂት መቶዎች ብቻ ሲሆኑ አብዛኞቹ ቆስለው ራሳቸውን መግደል ያቃታቸው ነበሩ። ከኢዎ ጂማ ቀጥሎ የተካሄደው የኦኪናዋ ጦርነት ደግሞ ከዚህም የከፋ አሰቃቂነትን ይዞ መጣ።
ኦኪናዋ ከጃፓን ዋናው መሬት ደቡባዊ ጫፍ ላይ የምትገኝ ትልቅ ደሴት ስትሆን አሜሪካውያን ጃፓንን ለመውረር እንደ መነሻ ሰፈር ይጠቀሙባታል ተብሎ ይታሰብ ነበር። እዚህ ላይ ነው ጃፓኖች የመጨረሻውንና እጅግ አስፈሪውን የጦርነት ስልት ካሚካዜ የተባለውን የአጥፍቶ ጠፊ አውሮፕላን ጥቃት በስፋት የተጠቀሙት። ካሚካዜ ማለት በጃፓንኛ ቋንቋ መለኮታዊ ነፋስ ማለት ነው። ወጣት የጃፓን ፓይለቶች ገና በሃያዎቹ መጀመሪያ ላይ የሚገኙ አውሮፕላኖቻቸውን በነዳጅና በቦምብ ሞልተው ወደ አሜሪካ የጦር መርከቦች ቀጥታ እንዲያጋጩ ይታዘዛሉ። እነዚህ ወጣቶች ከመብረራቸው በፊት የሳኬ የጃፓን ባህላዊ መጠጥ ይጠጣሉ፣ ለቤተሰቦቻቸው የመጨረሻ የስንብት ደብዳቤ ይጽፋሉ፣ የሞት ማሰሪያ በግንባራቸው ላይ ያስራሉ፣ ከዚያም ወደማይመለሱበት ጉዞ ያመራሉ። በአሜሪካ መርከበኞች ላይ የፈጠሩት ስነ ልቦናዊ ሽብር ወደር አልነበረውም። ከአውሮፕላኑ ሞተር ጩኸት ጋር ሰማዩን ቀዶ ቀጥታ ወደ መርከቡ ሲወርድ ማየት ማንም ሊቋቋመው የማይችለው ፍርሃት ነበር። በኦኪናዋ ጦርነት የአሜሪካ ጦር 12500 ወታደሮችን ሲያጣ ከ77000 በላይ የጃፓን ወታደሮች ተገድለዋል። ከዚህም የከፋው በመቶ ሺዎች የሚቆጠሩ የኦኪናዋ ሲቪል ነዋሪዎች በአሜሪካ እጅ ከመውደቅ ይልቅ ራሳቸውን ከገደል እየወረወሩ አጥፍተዋል። እናቶች ልጆቻቸውን አቅፈው ወደ ገደል ሲዘሉ ማየት የአሜሪካን ጦር አዛዦች ክፉኛ ሸበራቸው። ይህ ሁሉ ልቂት አሜሪካውያን የጃፓንን ዋና መሬት ለመውረር ቢሞክሩ ምን ሊፈጠር እንደሚችል አስፈሪ ቅድመ እይታ ሰጣቸው። ፕሬዚዳንት ሃሪ ትሩማን እና ወታደራዊ አማካሪዎቻቸው አንድ ግዙፍና ደም አፋሳሽ ዕቅድ ኦፕሬሽን ዳውንፎል የተባለውን የጃፓን ዋና መሬት ወረራ ዕቅድ ነድፈው ነበር። ነገር ግን የሰለላ መረጃዎች እንደሚያሳዩት ጃፓኖች ይህንን ወረራ ለመምከት በሚሊዮን የሚቆጠሩ የሲቪል ሕዝቦቻቸውን አዛውንቶችን፣ ሴቶችንና ሕፃናትን ሳይቀር በጦር በገጀራ እና በስለት አስጣጥቀው እየጠበቋቸው ነበር። የአሜሪካ የጦር አዛዦች ስሌት ኦፕሬሽን ዳውንፎል ተግባራዊ ቢሆን ጦርነቱ ቢያንስ ለተጨማሪ 1 ዓመት እንደሚራዘም እና እስከ 1 ሚሊዮን የሚደርሱ አሜሪካውያን ወታደሮች እና በ10 ሚሊዮን የሚቆጠሩ ጃፓናውያን ሕይወታቸውን እንደሚያጡ አረጋገጡላቸው። የደም ባህር ይጠብቃቸዋል። እዚህ ላይ ነው የማንሃተን ፕሮጀክት እንደ መፍትሄ ብቅ ያለው። ፕሬዝዳንት ትሩማን ፊት ለፊት 2 አስፈሪ ምርጫዎች ቀርበው ነበር። አንደኛው የጃፓንን ዋና መሬት ወሮ በመቶ ሺዎች የሚቆጠሩ አሜሪካውያን ወጣቶችን ሞት መፍቀድ፣ ሁለተኛው ደግሞ በታሪክ ታይቶ የማይታወቅ አሰቃቂ የጦር መሳሪያ ተጠቅሞ በአንድ ጀንበር ሙሉ ከተማን በማውደም ጃፓን እንድትደነግጥና እንድትሰጥ ማስገደድ። ትሩማን የመጀመሪያውን አማራጭ መርጠው ለሕዝባቸው ቢያቀርቡ ለምን ቦምቡን አልተጠቀሙም ተብለው በታሪክ ተጠያቂ እንደሚሆኑ ያውቁ ነበር። ስለዚህ ምርጫው ግልጽ ነበር። ቦምቡ መጣል አለበት። ጦርነቱን በአቋራጭ መጨረስ ምንም ያህል የሰው ሕይወት ቢያጠፋም ከረጅም ደም መፋሰስ የተሻለ ሆኖ ታያቸው። ነገር ግን ይህ ውሳኔ ተግባራዊ ከመሆኑ በፊት ይህ አዲስና እጅግ አደገኛ የሆነ የጥፋት መሳሪያ በእውን እንደሚሰራ ማረጋገጥ ግድ ነበር። ሳይንቲስቶቹ በንድፈ ሐሳብ ደረጃ ቦምቡ እንደሚፈነዳ እርግጠኞች ቢሆኑም በተግባር እስካልሞከሩት ድረስ ምንም ዋስትና አልነበራቸውም። ይህንን ታላቅ ሙከራ ለማድረግ ጁልየስ ሮበርት ኦፐንሃይመርና ቡድኑ በኒው ሜክሲኮ በረሃ ጆርናዳ ዴል ሙዌርቶ ወይም የሞት ጉዞ ተብሎ ወደሚጠራው እጅግ ምድረ በዳ ስፍራ አቀኑ። ጊዜው ሐምሌ ወር 1945 ዓ.ም አጋማሽ ላይ ደርሷል። የሰው ልጅ ታሪክ ትልቁና እጅግ አደገኛው ቁማር ሊካሄድ ጥቂት ቀናት ብቻ ቀርተውታል። በበረሃው መካከል አንድ ግዙፍ የብረት ማማ ተተክሏል። በማማው ጫፍ ላይ ጋጀት ወይም የጠብቅ ስም የተሰጠው ጥቁር ቀለም የተቀባ በዙሪያው ብዙ ገመዶች የተበተቡበት አሰቃቂው የፕሉቶኒየም ቦምብ ተሰቅሎ ይጠብቃል። ሳይንቲስቶቹና ወታደሮቹ በጭንቀት ይርበደበዳሉ። ይህ ሙከራ ትሪኒቲ ቴስት የሚል ስያሜ ተሰጥቶታል። የአየር ጸባዩ እየተበላሸ ነው። ነጎድጓድ በበረሃው ላይ ያነባርቃል። መብረቅ ሰማዩን ይሰነጥቃል። ዝናቡ እንደ ጎርፍ ይወርዳል። ቦምቡ በማማው ላይ ሆኖ ዝናብ ይመታዋል። ይህ የአየር ሁኔታ ለሙከራው እጅግ አደገኛ ነበር። መብረቅ ቦምቡን ቢመታውና ያለ ጊዜው ቢፈነዳ እዚያ ያሉት ሳይንቲስቶች በሙሉ በአንድ ቅጽበት ወደ አመድነት ይቀየራሉ። ጁልየስ ሮበርት ኦፐንሃይመር በጭንቀት ሲጋራውን እያጨሰ ወዲያና ወዲህ ይራመዳል። ጄኔራል ሌስሊ ግሮቭስ ፕሬዚዳንቱ በፖትስዳም ስብሰባ ላይ ሆኖ ውጤቱን እየጠበቀ ስለሆነ ሙከራው በምንም መንገድ መተላለፍ የለበትም ብሎ አጥብቆ ይከራከራል። የዓለም ዕጣ ፈንታ፣ የሳይንቲስቶቹ ሕይወት እና የሁለተኛው የዓለም ጦርነት ማብቂያ በዚያች ጨለማና ነጎድጓዳማ የኒው ሜክሲኮ በረሃ ሌሊት ላይ ተጠልጥሎ ነበረ። ሐምሌ 16 1945 ዓመተ ምህረት ሌሊቱ በጆርናዳ ዴል ሙዌርቶ የሞት ጉዞ በረሃ ላይ እጅግ አስፈሪ ነበር። ዝናቡ እንደ ጅራፍ ይገረፋል።
ነጎድጓዱ ምድርን ያንቀጠቅጣል፣ መብረቁ ደግሞ ጨለማውን ሰማይ በድንገተኛ ነጭ ብርሃን እየሰነጠቀው ያልፋል። ከዚህ ሁሉ የተፈጥሮ ቁጣ መሃል በ100 ጫማ ርዝመት ባለው የብረት ማማ አናት ላይ ጋጂት የተባለው የፕሉቶኒየም ቦምብ ዝናብ እየተመታ ተቀምጧል። ይህ ቦምብ የሰው ልጅ ታሪክን ለዘላለም የሚቀይር አጋንንታዊ ኃይል በውስጡ አምቆ ይዟል። ከማማው 10,000 ሜትሮች ርቆ በሚገኘው የመቆጣጠሪያ ጣቢያ ኮንትሮል ባንከር ውስጥ ውጥረቱ ከሰው ልጅ የመሸከም አቅም በላይ ሆኖ ነበር። ጁልየስ ሮበርት ኦፐንሃይመር ቀድሞውንም የከሳው ሰውነቱ በጭንቀት ይበልጥ ተቆራምዷል። ዓይኖቹ ከእንቅልፍ እጦት የተነሳ ቀልተዋል። እጆቹ ሲጋራውን ሲይዙ በግልጽ ይንቀጠቀጣሉ። ጀነራል ሌስሊ ግሮቭስ ምንም እንኳን ፊቱ ላይ መረጋጋትን ለማሳየት ቢሞክርም በውስጡ ግን ይህ ነገር ባይፈነዳስ የዩናይትድ ስቴትስ ኦፍ አሜሪካ መንግሥት ያወጣው $2 ቢሊዮን አየር ላይ ቢቀርስ የሚለው ፍርሃት ሲኦል ፈጥሮበታል። በላቦራቶሪ ውስጥ ያሉ ብዙ ሳይንቲስቶች የራሳቸው የሆኑ አስፈሪ ግምቶች ነበራቸው። አንዳንዶቹ ቦምቡ ሲፈነዳ የምድርን ከባቢ አየር አትሞስፌር በእሳት አያይዞ መላውን ዓለም ሊያጠፋ ይችላል ብለው በቁም ነገር ይከራከሩ ነበር። ኤንሪኮ ፌርሚ የተባለው ታላቁ ሳይንቲስት የኒው ሜክሲኮን ግዛት ያጠፋው ይሆናል ወይስ መላዋን ምድር እያለ ከባልደረቦቹ ጋር በገንዘብ ይወራረት ነበር። ይህ ቀልድ ቢመስልም በውስጡ ግን የሰው ልጅ ፈጽሞ የማያውቀውን ኃይል ሊለቅ መሆኑን የሚያሳይ ጥልቅ የሆነ ሽብር ነበረው። ሌሊቱ እየገፋ ሲሄድ የአየር ጸባዩ ትንሽ መረጋጋት ጀመረ። ዝናቡ ቆመ፣ ነፋሱ ማረፈ። ጀነራል ግሮቭስና ኦፐንሃይመር ተያዩ። ጊዜው አሁን ነው። ኦፐንሃይመር በድምፁ ውስጥ ከባድ መንቀጥቀጥ እየታየበት ሙከራው ከጠዋቱ 11:30 ላይ እንዲካሄድ ትዕዛዝ አስተላለፈ። የቆጠረው ሰዓት ጀመረ። 10 ደቂቃ፣ 5 ደቂቃ፣ 1 ደቂቃ። ድምፅ ማጓያው በበረሃው ጸጥታ ውስጥ ሲያስተጋባ እያንዳንዱ ሰከንድ እንደ ዘመን ይረዝም ነበር። ሳይንቲስቶቹና ወታደሮቹ ከፍንደታው ቦታ ርቀው በጉድጓድ ውስጥ ተኝተዋል። ፊታቸውን ወደ መሬት ደፍተው ዓይናቸውን በልዩ ጥቁር መነጽር ሸፍነዋል። ጆሮአቸውን በእጃቸው ደፍነዋል። ማንም ሰው ቀጥታ ወደ ማማው እንዲመለከት አልተፈቀደለትም፣ ብርሃኑ ዓይንን ሊያሳውር ይችላልና። 10 9 8 የድምፅ ማጓያው ድምፅ የሞት መልአክ ቆጠራ ይመስል ነበር። ኦፐንሃይመር አንድ ምሰሶ ተደግፎ ቆሟል። ትንፋሹን ውጦ ዓይኖቹን ጨፍኖ የዓለምን ፍጻሜ የሚጠብቅ ይመስል ነበር። 3 2 1 0 በዚያ ቅጽበት የሰው ልጅ ታሪክ ለሁለት ተከፈለ፣ ከቦምቡ በፊት እና ከቦምቡ በኋላ። በኒው ሜክሲኮ በረሃ ላይ ከፀሐይ ብርሃን በ10,000 እጥፍ የሚበልጥ አይነ ስውር የሚያደርግ እጅግ ነጭና አስፈሪ የሆነ የብርሃን ብልጭታ ሰማይና ምድሩን አጥለቀለቀው። ጨለማው ሌሊት በአንድ ሰከንድ ውስጥ ወደ ቀትርነት ተቀየረ። ብርሃኑ በጣም ደማቅ ከመሆኑ የተነሳ አይናቸውን ጨፍነው መሬት ላይ ተደፈቱ የነበሩት ሰዎች እንኳን ብርሃኑ የአይናቸውን ቆዳ አልፎ የአይናቸውን የደም ስሮች በግልጽ እንዲያዩ አድርጓቸው ነበር። ይህ የተለመደ ብርሃን አልነበረም። ይህ የፍጥረት መጀመሪያን ወይም የመጨረሻውን የጥፋት ቀን የሚያስታውስ መለኮታዊ የሚመስል ብርሃን ነበር። ከብርሃኑ ቀጥሎ ከማማው ስር አንድ ግዙፍና አሰቃቂ የሆነ እሳት ኳስ ወደ ሰማይ መወንጨፍ ጀመረ። እሳቱ አረንጓዴ፣ ቀይ፣ ሐምራዊና ቢጫ ቀለማትን እየቀያየረ እየተንቀባለለና እያደገ ምድርን እየላሰ ወደ ላይ ወጣ። የማማው ብረት በቅጽበት ተንኖ ጠፋ። በዙሪያው የነበረው የበረሃ አሸዋ ከሙቀቱ ብርታት የተነሳ ቀልጦ ወደ አረንጓዴ ብርጭቆነት ተቀየረ። ከዚያም የፍንደታው ድምፅና አየር መጣ። የድምፁን ኃይል በቃላት ለመግለጽ ይከብዳል። ምድር ተንቀሳቀሰች፣ ተራሮች አስተጋቡ። የአየሩ ግፊት መሬት ላይ ተኝተው የነበሩትን ሰዎች ላይ በህል ሲያልፍ አጥንታቸውን የሚሰብር ያህል ተሰማቸው። ይህ የሞትና የጥፋት ድምፅ ከተፈጥሮ ውጭ የሆነ የሰውን ልጅ እብሪትና አቅም በአንድ ላይ የሚያሳይ አስፈሪ ጩኸት ነበር። የእሳቱ ኳስ ወደ ሰማይ ከፍ እያለ ሲሄድ ታዋቂውን የእንጉዳ ቅርጽ ፈጠረ። ይህ ጥቁር ግራጫና ነጭ ቀለም ያለው ግዙፍ ደመና ወደ 40,000 ጫማ ከፍታ አሻቅቦ ሰማዩን ሞላው። ሁሉም ሰው በድንጋጤ በፍርሃት እና በማይጣመን ስሜት ተውጦ ይህንን አሰቃቂ ትዕይንት ይመለከት ነበር። አንዳንዶቹ አለቀሱ፣ አንዳንዶቹ ሳቁ፣ አብዛኞቹ ግን ጸጥ አሉ። ጁልየስ ሮበርት ኦፐንሃይመር ይህንን የጥፋት ኃይል በገዛ እጁ እንደፈጠረ ሲገነዘብ በውስጡ ጥልቅ የሆነ የጸጸትና የፍርሃት ስሜት ተሰማው። ከህንዱ እምነት የቅዱስ መጽሐፍ በሃገባድ ጊታ ላይ ያነበበው አንድ የጥንት ቃል በአእምሮ ውስጥ አስተጋባ።
በወቅቱ ፊቱ ላይ የነበረው ስሜት የድል አድራጊነት ሳይሆን የጥፋት መላክነት ነበር። በልቡ እንዲህ አለ፣ አሁን እኔ ሞት ሆኛለሁ፣ የዓለማት አጥፊ። Now I am become death, the destroyer of worlds። ይህ ቃል የማንሃተን ፕሮጀክት ሳይንቲስቶች የፈጠሩትን ነገር በትክክል የሚገልጽ ነበር። የሰው ልጅ የራሱን ዘር ከምድረ ገጽ ሊያጠፋ የሚችል መሳሪያ ፈጥሯል። ጀነራል ሌስሊ ግሮቭስ ግን ጸጸት አልነበረበትም። እሱ ያየው አንድ ነገር ብቻ ነበር፣ ጦርነቱን የሚያሸንፍበት፣ የጃፓንን ግጥርነት የሚሰብርበት ቁልፍ በእጁ ገብቷል። ወዲያውኑ ወደ ጀነራል ባልደረቦቹ ዞር ብሎ ጦርነቱ አለቀ፣ ቦምቡ ይሰራል በማለት በደስታ ጮኸ። የሙከራው ዜና እጅግ ምስጢራዊ በሆነ ኮድ በጀርመን አገር ፖትስዳም ከተማ ከሶቪየት ኅብረቱ መሪ ጆሴፍ ስታሊንና ከብሪታንያው ጠቅላይ ሚኒስትር ዊንስተን ቸርችል ጋር ስብሰባ ላይ ለነበሩት ፕሬዚዳንት ሃሪ ትሩማን ተላከ። መልእክቱ አጭር ነበር። ሕፃኑ በተሳካ ሁኔታ ተወልዷል። ትሩማን ይህንን ሲያነቡ ፊታቸው በራስ መተማመን ተሞላ። አሁን አሜሪካ በዓለም ላይ ወደር የሌለው ኃይል አላት። ስታሊንና ቸርችል ይህንን ኃይል እንዲያውቁ ማድረግ አለባቸው። ነገር ግን ስታሊን በሰላዮቹ አማካኝነት ቦምቡ እየተሰራ እንደነበር ቀድሞውንም ያውቅ ስለነበር ትሩማን ሲነግሩት ምንም የድንጋጤ ስሜት አላሳየም። በጃፓኖች ላይ ጥሩ አድርጋችሁ እንደምትጠቀሙበት ተስፋ አደርጋለሁ ብለው ብቻ መለሰላቸው። የፖትስዳም ጉባኤ ሲጠናቀቅ አጋር ኃይላቱ ለጃፓን አንድ የመጨረሻና ጥብቅ ማስጠንቀቂያ አስተላለፉ። የፖትስዳም አዋጅ ፖትስዳም ዲክላሬሽን የተባለው ይህ ሰነድ ጃፓን ያለምንም ቅድመ ሁኔታ እጅ እንድትሰጥ አለበለዚያ ፈጣንና ፍጹም የሆነ ጥፋት እንደሚጠብቃት የሚያስጠነቅቅ ነበር። አዋጁ አቶሚክ ቦምብ የሚለውን ቃል አልተጠቀመም። ነገር ግን በውስጡ የያዘው መልእክት ግልጽ ነበር። እጅ ስጡ፣ አለበለዚያ ከምድረ ገጽ ትጠፋላችሁ። በቶኪዮ የጃፓን ከፍተኛ ወታደራዊ ካቢኔ ይህንን አዋጅ ሲቀበል ከባድ ውይይት ተደረገ። የጦር አዛዦቹ እጅ መስጠትን እንደ ውርደት ስለሚቆጥሩት አዋጁን ውድቅ ለማድረግ ወሰኑ። የጃፓን ጠቅላይ ሚኒስትር ካንታሮ ሱዙኪ አዋጁን በተመለከተ ለጋዜጠኞች መግለጫ ሲሰጡ ሞኩሳቱ የሚል የጃፓንኛ ቃል ተጠቀሙ። ይህ ቃል የተለያዩ ትርጉሞች አሉት። በዝምታ ማለፍ፣ ችላ ማለት ወይም በንቀት መተው የሚል ትርጉም ይሰጣል። የዩናይትድ ስቴትስ ኦፍ አሜሪካ መንግሥት ይህንን ቃል የተረጎመው አዋጁን በንቀት ውድቅ አድርገነዋል በሚል ነበር። ሞኩሳቱ ይህች አንዲት ቃል በመቶ ሺዎች ለሚቆጠሩ ጃፓናውያን የሞት ፍርድ ፈረመች። ፕሬዚዳንት ትሩማን ይህንን ምላሽ ሲሰሙ ምንም አይነት ማቅማማት አልነበራቸውም። ውሳኔው ተላለፈ። የጥፋት ማሽኑ ወደ ተግባር እንዲገባ፣ ኢላማ የሆኑት ከተሞች እንዲመረጡ እና ቦምቡ እንዲጣል የመጨረሻው ትዕዛዝ ተሰጠ። የዓለም ታሪክ ወደ እጅግ ጨለማው ምዕራፍ ሊሻገር ጥቂት ቀናት ብቻ ቀርተውታል። በፓሲፊክ ውቅያኖስ ላይ በምትገኘው ቲኒያን ደሴት የአሜሪካ አየር ኃይል ፓይለቶች እና የቦምብ ባለሙያዎች በሰው ልጅ ላይ ታይቶም ተሰምቶም የማይታወቅ አሰቃቂ ጥቃት ለመፈጸም ዝግጅታቸውን እያጠናቀቁ ነው። የትኞቹ ከተሞች መጥፋት አለባቸው? ለምንስ ሂሮሺማ እና ናጋሳኪ ተመረጡ? የሞት መልአክ ወደ ጃፓን ሰማይ የሚበርበት ሰዓት ደርሷል። የትሪኒቲ ሙከራ ውጤት ሲመጣ በኒው ሜክሲኮ በረሃ ላይ ያለው የእሳት ኳስ ሰማን ሲያቆር፣ በዋሽንግተን ዲሲ ከተማ ውስጥ ግን አንድ ሌላ ወሳኝ ውይይት እየተካሄደ ነበር። ቦምቡ ይሰራል ትለው ተራግጧል። አሁን የቀረው አንድ ብቻና ጃስፈሪ ጥያቄ ነበር። ይህንን የጥፋት መሳሪያ በየትኛው ከተማ ይጠመጥ አለብን? ፕሬዚዳንት ሃሪ ትሩማን ይህንን ውሳኔ ለመስጠት አንድ ልዩ ኮሚቴ አቋቋሙ። የላማር ኮሚቴ የተባለው ቡድን የዩናይትድ ስቴትስ ኦፍ አሜሪካ ከፍተኛ ወታደራዊ መኮንኖችን፣ የሳይንስ ሊቃውንትን እና የስትራቴጂ ባለሙያዎችን ያካተተ ነበር። ኮሚቴው አባላት በአንድ ትልቅ ካርት ላይ ሰበሰቡ። የጃፓንን ከተሞች በአይናቸው እየተመለከቱ የሞት ዝርዝር አዘጋጁ። ነገር ግን የከተሞቹ ምርጫ በዘፈቀድ አልነበረም። ለዚህ አዲስና ምስጢራዊ የጦር መሳሪያ የተዘጋጀው የምርጫ መስፈርት እጅግ በጣም ረቂቅና አስፈሪ ነበር። የኮሚቴው የመጀመሪያ መስፈርት ታደራ ጠቀሜታ ነበር። የጃፓን የጦር መሳሪያ ፋብሪካዎች፣ የጦር መሰብሰቢያ ማዕከላት እና የጦር ኃያሎች መኖሪያ ያሉባቸው ከተሞች ተመረጡ። ነገር ግን ሁለተኛው መስፈርት ከዚህም የበለጠ አስፈሪ ነበር። የተመረጡት ከተሞች እስካሁን ድረስ በተለመደው የአሜሪካ የእሳት ቦምብ ጥቃት መደምሰስ የለባቸውም። ለምን? ሳይንቲስቶቹና ወታደራዊ መኮንኖቹ የአቶሚክ ቦምቡን እውነተኛ የጥፋት ኃይል በትክክል ለመለካት ነበር።
ከተማው ቀድሞ ቢደመሰስ የቦምቡ ሙሉ አቅም ይደበቃል። ለዚህ ሙሉ በሙሉ ያልተነካ እናማና የሰው ሕይወት የተሞላባቸው ከተሞች ተመረጡ። ሦስተኛ መስፈርት ደግሞ ስነ ልቦናዊ ተጽዕኖ ነበር። ቦምቡ የሚያርፍበት ከተማ የጃፓንን መንግሥትና ሕዝብ በአንድ ሰከንድ ውስጥ እንዲደነገጥና እንዲስብ ማድረግ ነበረበት። በዚህ መስፈርት መሠረት 5 ዋና ዋና ከተሞች በዝርዝሩ ላይ ተቀመጡ። ኪዮቶ፣ ሂሮሺማ፣ ዮኮሃማ፣ ኮኩራ እና ኒጋታ። ነገር ግን በእነዚህ ከተሞች መካከል አንዲት ከተማ ነበረች የኮሚቴውን አባል በከፍተኛ ውጥረትና በስሜት ውስጥ ተከተተች። እሷም ኪዮቶ ነበረች። ኪዮቶ የጃፓን ባህላዊና መንፈሳዊ ልብ ነበረች። ለሺዎች ዓመታት የጃፓን ንጉሠ ነገሥት መቀመጫ፣ የቅዱስ ቤተ መቅደሶች ዕቀል እና የሺንቶና ቡዲስት እምነት መገኛ ነበረች። ከሁለተኛው የዓለም ጦርነት በፊት የዩናይትድ ስቴትስ ኦፍ አሜሪካ የጦር ሚኒስትር የነበሩት ሄንሪ ስቲምሰን ወጣት በነበሩበት ጊዜ ሚስታቸው ጋር በኪዮቶ ላይ የማር ጉዞ አሳልፈው ነበር። የተማዋን ታሪካዊነት እና መንፈሳዊነት በጥል ያውቋት ነበር። ስለዚህ ኪዮቶን በዚህ አዲስ የጥፋት መሳሪያ ማውደም ሲያስቡ ስቲምሰን ከፍተኛ ተቃውሞ አሰሙ። ይህች ከተማ የጃፓን መንፈስ ነች፣ መደመሰሷ የጃፓን ሕዝብ ከመደልበይ የሰው ልጅን ባህልና ታሪክ መግደል ይሆናል በማለት አጥብቀው ከለከሉ። ፕሬዚዳንት ትሩማን መጀመሪያ የወታደራዊ ምክንያቶችን በማቅረብ ኪዮቶን በዝርዝር ላይ ለማቆየት ወሰኑ። ነገር ግን ስቲምሰን ቆም አልፈለጉም። በየዕለቱ ወደ ትሩማን ቢሮ በመሄድ በከፍተኛ ስሜትና በታሪካዊ ኃላፊነት ላይ ተመስርተው ይከራከሩ ነበር። ፕሬዚዳንት ሆይ፣ ይህ ውሳኔ በታሪክ ላይ የማይሰረዝ ጥቁር ነጠብጣብ ይሆናል፣ ኪዮቶን አትንኩ በማለት ትዕዛዝና ስጋት በተሞላበት ድምፅ ጠየቁ። በመጨረሻም ትሩማን ተሸነፉ። ኪዮቶ ከኢላማ ዝርዝር ተወደች። በሷ ቦታ ናጋሳኪ የተባለች ትንሽ የወደብ ከተማ ተተካች። ናጋሳኪ በወደብ ሥራዋና በወታደራዊ ፋብሪካዎቿ ታዋቂ ነበረች። ነገር ግን ማንም በዚያን ጊዜ አያውቅም ነበር ናጋሳኪ ወደፊት የሰው ልጅ ታሪክን የሚያሳዝን ሁለተኛ የሞት መድረክ እንደምትሆን። ይህ ሁሉ ውይይትና ውሳኔ እየተካሄደ ባለበት ጊዜ የዩናይትድ ስቴትስ ኦፍ አሜሪካ ፕሬዚዳንት ራሱ በከፍተኛ የህሊናና የሥልጣን ጫና ስር ነበሩት። ፍራንክሊን ዲላኖ ሩዝቬልት በሚያዝያ ወር 12 1945 ዓ.ም ሞቱ። ሩዝቬልት ሲሞቱ ምክትል ፕሬዚዳንቱ ሃሪ ትሩማን በድንገት የዓለማችንን ትልቁን ኃያል ሀገር መሪ ሆኑ። ትሩማን ቀድሞውንም የነበሩት ተራ የዕቃ ሻጭና የሚዙሪ ግዛት ሴኔተር ስለነበሩ ስለ ማንሃተን ፕሮጀክት ምንም የሚያውቁት ነገር ነበረም። ፕሬዚዳንት ሲሆኑ በፍጥነት የፕሮጀክቱን ሚስጥር ተነገራቸው። ይህንን ሲሰሙ ፊታቸው ላይ ያለው ስሜት ከድንጋጤ ወደ ከባድ ኃላፊነት ተቀየረ። እኔ የዓለምን ዕዳም የምወስን ሰው ሆኛለሁ የሚለው ስሜት ልባቸውን ፈነጋል። ትሩማን በባህሪያቸው ልጽ፣ ቀጥተኛ እና ውሳኔ ላይ ፈን የነበሩ ሰው ነበሩ። የመጨረሻው ኃላነት እግማል የሚለውን ታሪካዊ መርህ ይከተሉ ነበር። ለእርሳቸው ጦርነቱን በአጭር ጊዜ ቆመም እና የአሜሪካን ወታደሮች ሕይወት ማዳን ሁሉም ነገር በላይ ነበር። የጃፓን ግትርነት፣ የካሚካዜ ጥቃቶች እና የኦኪናዋ እልቂት ፊታቸው ላይ በሩ። ስለዚህ ቦምቡን መጠቀም ለእርሳቸው አማራጭ የቢሊዮን ውሳኔ ሆነ። በጁላይ ወር መጨረሻ ላይ ትሩማን፣ ቸርችል እና ስታሊን በጀርመን ፖትስዳም ከተማ ተሰባስበው የመጨረሻውን ማስጠንቀቂያ ለጃፓን አሳረቡ። የፖትስዳም አዋጅ የተባለው ይህ ሰነድ ጃፓን ያለምንም ቅድመ ሁኔታ እጅ እንድትሰጥ ይጠይቃል። አለበለዚያም ፈጣንና ፍጹም የሆነ ፋት እንደሚጠበቃት ያስጠነቅቃል። አዋጁ አቶሚክ ቦምብ የሚለውን ቃል አልተጠቀመም፣ ነገር ግን መልእክቱ ግልጽ ነበር። በቶኪዮ የጃፓን መንግሥት ይህንን አዋጅ ሲቀበል ከፍተኛ ክፍፍል ተስተዋለ። የጦር አዛዦቹ እጅ መስጠትን እንደ ውርደት ይቆጥሩት ነበር። የሲቪል መሪዎቹ ግን ጦርነቱ እንደተሸነፈ አወቁ። የጃፓን ጠቅላይ ሚኒስትር ካንታሮ ዙሱኪ ለዜናነት መግለጫ ሲሰጡ ሞኩሳቱ የሚል ቃል ተጠቀሙ። ይህ ቃል በጃፓን በዝምታ ማለፍ ወይም ችላ ማለት የሚል ትርጉም አለው። ነገር ግን በእንግሊዝኛ ትርጉሙ ሲደገም በንቀት ወቅ ማድረግ ብሎ ተተረጎመ። ይህ የትርጉም ስህተት ወይም የፖለቲካ ስሌት በዋሽንግተን ውስጥ እንደ ግልጽ ተቃውሞ ተቆጠረ። ፕሬዚደንት ትሩማን ይህንን ሲሰሙ ፊታቸው ላይ ምንም አይነት ማቅማማት አልታየም። የመጨረሻው በር ተገጥቷል። የሞት መሳሪያው አሁን መጫወት አለበት። በጁላይ 25 1945 ዓ.ም ትሩማን የመጨረሻውን የጦር ትዕዛዝ ፈረሙ። የ509 ውህድ ቡድን የተባለው ልዩ የአየር ኃይል ፍል ቦምቡን መጣል የመጨረሻ ዝግጅት እንዲያደርግ ተዘዘ። በፓስኮ ውቅያኖስ ላይ በምትገኘው ቲኒያን ሳይት አየሩ ሞቃትና እርጥበት የበዛበት ነበር። የቲኒያን አየር መንደር ግን እጅግ በጣም ምስጢራዊና የተዘጋጀ ነበር። እዚያ
ይህ ሊትል ቦይ የተባለው የዩራኒየም ቦምብ በጥንቅ እየተበሰበሰ ነበር። የቦምቡ ክሎች ከተለያዩ ቦታዎች ተልከው በልዩ የብረት ሳህኖች ውስጥ ታሽገው ደሴቱ ደረሱ። የቦምብ ባለሙያዎች በፍጥኛ ንቃቄና ብዝም ክፍሎችን አጣጠሙ። እያንዳንዱ ብሎን፣ እያንዳንዱ ገመድ፣ እያንዳንዱ የኤሌክትሪክ ገመድ በትክክል መገጣጠም ነበረበት። አንድ ትንሽ ስህተት ሙሉ ላብራቶሪውን ሊያጠፋ ይችላል። የቦምቡን ለማል የተመረተው አውሮፕላን ኤኖላ ጌይ የተባለ ቢ-29 የቦምብ አውሮፕላን ነበር። አውሮፕላኑ የተሰየመው በፓይሎቱ ፖል ቲቤትስ እናት ስም ነበር። ቲቤትስ እጅግ ተሞክሮ ያለው ጸጥተኛና በከፍተኛ ስሜት የማይንቀሳቀስ ፓይሎት ነበር። ቡድኑን ራሱ መረጠ። ሁሉም አባላት በጥንቃቄ ተመርጠው በከፍተኛ ሥልጠና ተዘጋጁ። እነርሱ ይህ ትልኮ ሌላ የጦር ትልኮ አልነበረም። ይህ ታሪካዊ፣ እጅግ ወሳኝ እና የማይመለስ ጉዞ ነበር። ነሐሴ 6 1945 ዓ.ም ጠዋቱ 2 ሰዓት ከ27 ደቂቃ የቲንያን አየር መንደር ጸጥ ያለ ነበር። ነገር ግን በውስጡ ያለው ውጥረት እንደ ኤሌክትሪክ ገላጣ አለ። ኤኖላ ጌይ አውሮፕላን በረንዌይ ላይ ቆሟል። ሞተሮቹ እየተነሱ ነው። የቦምቡ ክሎች በልዩ ማራቀሚያ ውስጥ ታሽገው ወደ አውሮፕላኑ ተጫኑ። ፖል ቲቤትስና ቡድኑ ወደ አውሮፕላኑ ተሰፈሩ። ፊታቸው ላይ ግልጽነት ግን በውስጣቸው ግን ባድ ክብደት ነበር። ማንም ሰው አልተናገረም። የሞተሮቹ ጩኸት ብቻ ነበር የሚሰማው። አውሮፕላኑ በንጉዌ ላይ ፍነቱን ጨመረ። ከመሬት ተነሳ፣ ወደ ሰማይ አሻቀበ። ከፊት ለፊት 6000 ኪሎ ሜትሮች የሚራዘመው ስፊክ ውቅያኖስ ይጠብቃል። ኋላው ግሞ የወል ታሪክን የሚቀይር አንድ ትንሽ ነገር በብረት ሳጥን ውስጥ ተደርጎ በዝምታ ጓዛል። የጃን ሕዝብ ገና እንቅልፍ ሱት ነው። ሂሮሺማ ከተማ ጸጥ ያለች ነው። የሕፃናት ጩኸት፣ የእናቶች ዜማ፣ የአዛውንቶች ሎት ሁሉም በሰላም ይቃላሉ። ነገር ግን ከሰማይ ላይ አንድ አስፈሪ ጥላ እየተቀራረበ ነው። የኤኖላ ጌይ አውሮፕላን ደሰመነ በባቅጫ በረ። በውስጡ ያሉት ሰዎች ማንም አልተናገረም። እያንዳንዳቸው የራሳቸውን ስሜትና ፍርሃት በውስጣቸው ይዘው ነበር። ቲቤትስ የአውሮፕላን መቆጣጠሪያ በንቃቄ ይይዛል። የቦምብ ባለሙያው ዊሊያም ፓርንስ የቦምቡን የመጨረሻ አሰራር እያጠናቀቀ ነው። ሁሉም ነገር በትክክል መሆን አለበት። አንድ ስህተት፣ አንድ መዘግየት ሁሉንም ነገር በላሻ። ውቅያኖሱ ላይ ሲታይ ጸጥ ያለና ማርያዊ ነው። ነገር ግን በዚህ ጸጥታ ውስጥ የሞት አውሮፕላን በፍጥነት እየተጓዘ ነው። የሂሮሺማ ከተማ ሰዓት አሁን ጠዋት 7 ሰዓት ነው። ሕዝቡ ለሥራ እየወጣ ነው። ትምህርት ቤቶች እየተከፈቱ ነው። ገበያዎች እየተዘጋ ነው። ማንም ሰው ከላይ የሚመታውን አደጋ አያውቅም። የራዳር ማሳያዎች አንድ አውሮፕላን እየመታ መሆኑን ሲያሉ፣ ነገር ግን አንድ ብቸኛ አውሮፕላን ለሆነ የአየር መከላከያ ኃይሎች ምንም አይነት አደጋ አይተርብኩም ነበር። እንደተለመደው የመረጃ አውሮፕላን ተኮትሮ ነበር። ነገር ግን ይህ ላራ አውሮፕላን አልነበረም። ይህ የሞት መልአክ ነበር እና አሁን ወደ ሂሮሺማ ሰማይ እየተቀራረበ ነው። ነሐሴ 6 1945 ዓመተ ምህረት ሌሊቱ ገና አልነጋም። በፓሲፊክ ውቅያኖስ ላይ በምትገኘው ቲንያን ደሴት ላይ አየሩ በባህር ጨውና በአውሮፕላን ነዳጅ ሽታ ታፍኗል። በደሴቲቱ አየር መንደር ውስጥ በሰው ልጅ ታሪክ ታይቶ የማይታወቅ እጅግ ምስጢራዊና ከባድ ተልዕኮ ሊጀመር ጥቂት ደቂቃዎች ብቻ ቀርተዋል። ኤኖላ ጌይ የተባለው ግዙፉ ቢ-29 ወይም ቢ-29 የቦምብ አውሮፕላን በደብዛዛው የመሮጫ መንገድ መብራት ስር እንዳንቀላፋ የብረት አውሬ ተንሰራፍቶ ይታያል። በአውሮፕላኑ ሆድ ውስጥ ሊትል ቦይ ወይም ትንሹ ልጅ የሚል ስላቅ የተሞላበት ስያሜ የተሰጠው 4400 ኪሎ ግራም የሚመዝን ጥቁር የዩራኒየም ቦምብ ተጭኗል። ይህ ቦምብ ተራ ፈንጂ አልነበረም። በውስጡ አምቆ የያዘው ኃይል የአንዲትን ሙሉ ከተማ ህልውና በሰከንዶች ውስጥ ወደ ቲቢያ የመቀየር አቅም ነበረው። የአውሮፕላኑ አዛዥ እና ዋና ፓይለት ኮሎኔል ፖል ቲቤትስ የ29 ዓመት ወጣት ቢሆንም ፊቱ ላይ ግን የዕድሜ ልክ ውጥረት ይነበብበታል። ቲቤትስ አውሮፕላኑን የሰየመው በእናቱ ስም ነበር። የቲቤትስ ኃላፊነት የብረት አውሬውን በሰላም አብርሮ ኢላማው ላይ በትክክል አድርሶ ከፍንዳታው ሞገድ አምልጦ መመለስ ነበር። ከእርሱ ጋር 12 የቡድን አባላት አሉ። እያንዳንዳቸው በየመስካቸው የተካኑ ምርጥ ወታደሮችና ባለሙያዎች ነበሩ። ነገር ግን አንዳቸውም ቢሆኑ ከዚህ በፊት አቶሚክ ቦምብ ወድቆ አይተው አያውቁም። ምን ሊፈጠር እንደሚችልም በውል የሚገነዘበው የለም። ከጠዋቱ 8 ሰዓት ከ15 ደቂቃ 2:15 AM ላይ ኮሎኔል ቲቤትስ የአውሮፕላኑን 4 ግዙፍ ሞተሮች አስነሳቸው።
ጩኸታቸው ደሴቲቱን አናወጣት። ኤኖላ ጌይ ከመጠን በላይ ከብዶ ስለነበር ከመሮጫ መንገዱ ተነስቶ አየር ላይ ለመንሳፈፍ እጅግ አስቸጋሪ ነበር። አውሮፕላኑ የመሮጫ መንገዱን ጫፍ ሊነካ ጥቂት ሜትሮች ሲቀሩት ቲቢትስ በከፍተኛ ጥንካሬ መቆጣጠሪያውን ወደ ራሱ ስቦ አውሮፕላኑን ከአደጋ ተረፈው። ኤኖላ ጌይ ወደ ጨለማው የፓሲፊክ ሰማይ ተወነጨፈ። ከአውሮፕላኑ ውስጥ ያለውን ጸጥታ የሚያደነቁር ነበር። ማንም ሰው አላስፈላጊ ወሬ አያወራም። የቦምቡ ዋና ባለሙያ ካፒቴን ዊሊያም ፓርሰንስ አውሮፕላኑ አየር ላይ ከወጣ በኋላ አንድ እጅግ አደገኛ ሥራ ለመስራት ወደ ቦምቡ ማከማቻ ክፍል ገባ። ቦምቡ ገና መሬት ላይ ያለ ሙሉ በሙሉ ቢገጠም አውሮፕላኑ ሲነሳ አደጋ ቢያጋጥመው ደሴቲቱን በሙሉ ሊያጠፋ ይችላል በሚል ፍርሃት ፈንጂውን የሚያቀጣጥለውን መሳሪያ አውሮፕላኑ አየር ላይ ያለ እንዲገጠመው ተወስኖ ነበር። ፓርሰንስ በጠባቡ የቦምብ ክፍል ውስጥ በባትሪ ብርሃን እየታገዘ ቀዝቃዛ ላብ እያጠመቀው የሞት መሳሪያውን ለመተኮስ ዝግጁ አደረገው። አሁን ቦምቡ ሕያው ሆኗል። የሚቀረው መጣል ብቻ ነው። በኤኖላ ጌይ ውስጥ ያሉት ሰዎች ፊታቸውን ወደ ጃፓን አዝረዋል። ጉዟቸው 6 ሰዓታት ይፈጃል። በጉዟቸው ላይ ፀሐይ ስትወጣ ፓሲፊክ ውቅያኖስ ከስራቸው እንደ ሰማያዊ መስተዋት ያንጸባርቅ ነበር። ሰማዩ ጥርት ያለና ደመና አልባ ነበር። ይህ የአየር ጸባይ ለቦምብ ጣዮቹ ፍጹም ምቹ ነበር፣ ምክንያቱም ኢላማቸውን በዓይናቸው በግልጽ ማየት ነበረባቸው። በዚህ ሰዓት ከ6000 ኪሎ ሜትሮች ርቃ በምትገኘው ሂሮሺማ ከተማ ሕይወት እንደተለመደው ቀጥሏል። ጠዋት 1 ሰዓት 7 ሰዓት ሆኗል። ፀሐይቷ በሞቀ ሁኔታ እያበራች ነው። ሂሮሺማ በወንዞች የተከበበች ቆንጆና ለዘመናት የቆየች ከተማ ነበረች። በወቅቱ ወደ 350,000 የሚጠጋ ሕዝብ ይኖርባት ነበር። ወንዶች ወደ ወታደራዊ ፋብሪካዎች ለሥራ እየተጣደፉ ነው። ሴቶች የጠዋት ቁርስ በማዘጋጀት ላይ ናቸው እና በሺዎች የሚቆጠሩ የትምህርት ቤት ሕፃናት የጦርነት ጊዜ ጉልበት ብዝበዛ አካል በመሆን ሕንፃዎችን ለማፍረስና መንገዶችን ለማጽዳት ወደ መሃል ከተማው እየተሰበሰቡ ነበር። በጠዋት 7 ሰዓት ከ9 ደቂቃ ላይ የጃፓን የአየር መከላከያ ራዳሮች 3 አሜሪካውያን አውሮፕላኖች ወደ ከተማዋ ሲቃረቡ አዩ። የአደጋ ጊዜ ኡኡታ ኤር ሬድ ሳይረን በሂሮሺማ ከተማ አስተጋባ። ነዋሪዎቹ በፍርሃት ወደ መጠለያ ጉድጓዶች ሮጡ። ነገር ግን እነዚህ አውሮፕላኖች የአየር ጸባይ ተቆጣጣሪዎች ስለነበሩ ምንም አይነት ቦምብ ሳይጥሉ ከተማዋን አልፈው ሄዱ። የአደጋ ጊዜ ኡኡታው ቆመ። ሕዝቡም ተራ የቅኝት በረራ ነው ብሎ በማሰብ ከመጠለያዎቹ የወጣ ወደ የዕለት ዕለት ተግባሩ ተመለሰ። ይህ የጃፓን ራዳር ኦፕሬተሮች የሰሩት ትልቅ የታሪክ ስህተት ነበር። ከ1 ሰዓት ገደማ በኋላ ጠዋት 2 ሰዓት ከ15 ደቂቃ 8:15 AM ኤኖላ ጌይ በ31,000 ጫማ ከፍታ ላይ ሆኖ በሂሮሺማ ከተማ ሰማይ ላይ ደረሰ። የከተማዋ መሃል ላይ የሚገኘው እናም በቅርጹ ምክንያት ከላይ ሆኖ ለማየት እጅግ ምቹ የሆነው በቲ ፊደል ቅርጽ የተሰራው የአዮይ ድልድይ አዮይ ብሪጅ በግልጽ ይታይ ነበር። ይህ ድልድይ የቦምቡ ዋና ኢላማ ነበር። ኮሎኔል ቲቤትስ የአውሮፕላኑን መቆጣጠሪያ ለቦምብ ጣይ መኮንኑ ሜጀር ቶማስ ፌርቢ አስረከበ። ፌርቢ በኢላማ ማነጣጠሪያ መነጽር ውስጥ አሻግሮ ሲመለከት ድልድዩ ልክ በመስቀለኛ ምልክቱ መሃል ላይ ገባ። ሁሉም ነገር ጸጥ አለ። የሞተሮቹ ድምፅ እንኳን ለጊዜው የጠፋ ይመስል ነበር። በዚያች ቅጽበት የሰው ልጅ ዕጣ ፈንታ በአንዲት የጣት እንቅስቃሴ ላይ ተንጠልጥሎ ነበር። ኢላማው ተገኝቷል። ቦምቡ ሊለቀቅ 15 ሰከንድ። 10 5 ፌርቢ የመልቀቂያ አዝራሩን ተጫነው። ከአውሮፕላኑ ሆድ ውስጥ የተንጠለጠለው 4400 ኪሎ ግራም የሚመዝነው ትንሹ ልጅ በከፍተኛ ፍጥነት ወደ ሂሮሺማ ከተማ መሃል እየተወረወረ መውረድ ጀመረ። አውሮፕላኑ ቦምቡን ሲለቅ ከክብደቱ መቀነስ የተነሳ በአንድ ጊዜ ወደ ላይ ተፈናጠረ። ኮሎኔል ቲቤትስ በፍጥነት አውሮፕላኑን በከፍተኛ ማዕዘን አዙሮ ከሚመጣው የፍንደታ ሞገድ ለማምለጥ ሞተሮቹን በሙሉ ኃይላቸው አበረራቸው። ቦምቡ ከመለቀቁ እስከ መፈንዳቱ ያለው ጊዜ 43 ሰከንዶች ብቻ ነበር። እነዚህ 43 ሰከንዶች በሂሮሺማ ላይ የነበሩ በመቶ ሺዎች ለሚቆጠሩ ሰዎች የሕይወታቸው የመጨረሻ ሰከንዶች ነበሩ። ሰዎቹ ሰማዩን ቀና ብለው ሲያዩ አንዲት ትንሽ ብር የሚያንጸባርቅ ነገር ከሰማይ ስትወድቅ አዩ። አንዳንዶች በፓራሹት የሚወርድ ሰው መሰላቸው። ሌሎቹም ደግሞ ተራ የወረቀት በራሪ ወረቀት እየተጣለ መስሏቸው ነበር።
ማንም ቢሆን ይህ ነገር ከተማዋን ወደ ገሃነም እንደሚቀይራት ያወቀ አልነበረም። 43 ሰከንዶች አለቁ። ከመሬት 1900 ጫማ ከፍታ ላይ የቦምቡ ውስጣዊ የጊዜ ቆጣሪ 0 ላይ ደረሰ። የዩራኒየሙ ጥይት ወደ ሌላኛው የዩራኒየም ክፍል ተተኮሰ። አተሙ ተሰነጠቀ። ከዚያ በኋላ የሆነውን ነገር ቃላት በትክክል ሊገልጹት አይችሉም። ሂሮሺማ በዐይነ ጥቅሻ ከምድረ ገጽ ጠፋች። ነሐሴ 6 1945 ዓመተ ምህረት ከተዋቱ 2 ሰዓት ከ15 ደቂቃ ከ9 ሰከንድ 8 ሰዓት 15 ደቂቃ 9 ሰከንድ በሂሮሺማ ሰማይ ላይ ከመሬት 1900 ጫማ ከፍታ ላይ ሊትል ቦይ የተሰኘው የዩራኒየም ቦምብ ውስጣዊ ስልት ተፈጸመ። የሰው ልጅ የፈጠረው እጅግ አሰቃቂና ሰይጣናዊ ኃይል ከሰንሰለቱ ተፈታ። የመጀመሪያው ነገር ብርሃኑ ነበር። ይህ ብርሃን ፀሐይን ራሷን የሚያስንቅ እጅግ አንጸባራቂ ሰማያዊ ነጭ ቀለም ያለው አይነ ስውር የሚያደርግ ፍንጣቂ ነበር። በ1000 ኪሎ ሜትሮች ርቀት ላይ ያለ ሰው እንኳን ይህንን ብርሃን ማየት ይችል ነበር። የብርሃኑ ፍጥነት ከማንኛውም ነገር የላቀ በመሆኑ ሂሮሺማ ውስጥ የነበሩት ሰዎች ድምፁን ከመስማታቸው በፊት ወይም ምን እንደተፈጠረ ለማሰብ ጊዜ ከማግኘታቸው በፊት ይህ አይነ ስውር ብርሃን አጥለቅለቃቸው። ከፍንዳታው ማዕከል ግራውንድ ዚሮ እስከ 1 ኪሎ ሜትር ተኩል ርቀት ውስጥ የነበሩ ሰዎች ይህንን ብርሃን ለማየት እንኳን ዕድል አላገኙም፣ ምክንያቱም በዚያችው ቅጽበት ወደ አየር ተነንዋል። ከብርሃኑ ጋር አብሮ የመጣው ነገር ሙቀቱ ነበር። የፍንዳታው እምብርት ላይ ያለው የሙቀት መጠን በዓለም ላይ ካሉ እጅግ ሞቃታማ የብረታ ብረት ማቅለጫ ምድጃዎች በብዙ ሺህ እጥፍ የሚበልጥ ወደ 4000 ዲግሪ ሴልሲየስ የሚጠጋ ነበር። ይህ የሙቀት መጠን የፀሐይ ላይ ካለው የሙቀት መጠን ጋር የሚታከል ነው። ከስር የነበረችው ከተማ በሙሉ በሰከንድ ውስጥ ወደሚንቀለቀል ምድጃነት ተቀየረች። በዚህ የሙቀት ማዕበል ውስጥ የነበሩ የሰው ልጆች፣ እጽዋት፣ እንስሳት፣ ብረታ ብረቶች እና ድንጋዮች ሳይቀሩ በቀላሉ ቀልጠው ወደ ትቢያነት ተለወጡ። አንዳንዶቹ ቆመው በነበሩበት ቦታ ምንም አይነት የሰውነት ቅርጽ ሳያስቀሩ ተነነው ጠፉ። ከእነርሱ የቀረው ብቸኛ ነገር በድንጋይ ወይም በኮንክሪት ግድግዳ ላይ የታተመው የኒውክሌር ጥላ ኒውክሌር ሻዶው ብቻ ነበር። ሰውየው ከመተነኑ በፊት ከብርሃኑ ያገደው ጥቁር ጥላ ልክ እንደ ፎቶግራፍ በግድግዳው ላይ ታትሞ ይቀራል። አንዲት ሴት በደረጃ ላይ ተቀምጣ ስትጠብቅ፣ አንድ ሰው መሰላል ይዞ ሲወጣ፣ ሕፃናት ገመድ ሲዘሉ፣ ጥላዎቻቸው ብቻ ለዘላለም በሂሮሺማ ድንጋዮች ላይ እንደ ታሪክ ምስክር ሆነው ቀሩ። ሙቀቱ ይህንን ሲያደርግ ከ8000 ጫማ ከፍታ ላይ ካለው የፍንደታ ማዕከል ሌላ አሰቃቂ ኃይል ወደ ታች ተወረወረ። ይህ ደግሞ የፍንደታው ሞገድ ወይም የአየር ግፊቱ ነበር። ይህ ሞገድ በሰከንድ በመቶዎች በሚቆጠሩ ሜትሮች ፍጥነት እንደ ግዙፍ የማይታይ የኮንክሪት ግድግዳ በመሆን ከተማዋን ጸረጋት። ይህ ግዙፍ የአየር ግፊት ወደ መሬት ሲደርስ በሂሮሺማ ከተማ የነበሩትን ሕንፃዎች፣ ቤቶች፣ ዛፎች እና ድልድዮች እንደ ክብሪት እንጨት አሰባበራቸው። ከፍንደታው ማዕከል እስከ 2 ኪሎ ሜትር ተኩል ርቀት ላይ የነበሩ 90 በመቶ የሚሆኑ ሕንፃዎች፣ መኖሪያ ቤቶች፣ ትምህርት ቤቶች እና ፋብሪካዎች ሙሉ በሙሉ ፈራርሰው ከምድረ ገጽ ጠፉ። ኮንክሪትና ብረት እንደ ወረቀት ተቀዳደደ። መስኮቶችና መስታወቶች በከፍተኛ ፍጥነት እየተሰባበሩ እንደ ሚሊዮን ጥይቶች በአየር ላይ ተወረወሩ። ይህ የተሰበረ መስታወትና ፍርስራሽ ከብርሃኑና ከሙቀቱ የተረፉትን ሰዎች ገላቸውን እየሰነጠቀ ገባ። ከተማዋ በሙሉ በሰከንዶች ውስጥ ጠፍጣፋ መሬት ሆነች። የፍንዳታው ሞገድ ከተማዋን አውድሞ ተመልሶ ወለል ላይ ሲወጣ ከስሩ ያለውን አቧራ፣ ጭስ፣ አመድ እና የሰው አካል ኩርቱዳቾች እየጠረገ ወደ ሰማይ ይዞት ወጣ። ይህ ወደ ላይ የሚወጣው ግዙፍና አስፈሪ ኃይል ያንን ታዋቂና የጥፋት ምልክት የሆነውን የእንጉዳይ ደመና መሽሩም ክላውድ ፈጠረ። ይህ ደመና በውስጡ እሳትና መብረቅ እያብለጨለጨ እንደ ሕያው አውሬ እየተንከባለለ ወደ 60,000 ጫማ ከፍታ ሰማዩን ቀዶ ወጣ። አየሩን አጨለመው። በዚህን ጊዜ ፖል ቲቤትስና የኤኖላ ጌይ የአውሮፕላን ቡድን ከአደጋው ሞገድ ለማምለጥ አውሮፕላኑን በከፍተኛ ፍጥነት እያሽከረከሩ ቢሆኑም የፍንዳታው ግፊት አገኛቸው። አውሮፕላኑ ልክ በጸረ አውሮፕላን መድፍ እንደተመታ ሁሉ በከፍተኛ ኃይል ተንቀጠቀጠ። ፓይሎቶቹ አውሮፕላኑ ሊሰበር ነው ብለው ፈሩ። ነገር ግን
አውሮፕላኑ ጸና። ኮሎኔል ቲቤትስ ወደ ኋላ ዘወር ብሎ ሲመለከት ያየው ነገር ቃላት ሊገልጹት የማይችሉት ገሃነም ነበር። ያቺ ከደቂቃዎች በፊት ቆንጆ፣ አረንጓዴ እና በወንዞች የተከበበችው ከተማ አሁን በሚንቀለቀል የእሳት ባህርና ግዙፍ ጥቁር ደመና ውስጥ ተውጣለች። የአውሮፕላኑ ተጓዦች አምላክ ሆይ ምን አደረግን? ማይ ጋድ ዋት ሃቭ ዊ ዳን ብለው ከማንሾካሾክ ውጪ ሌላ ቃል አልወጣቸውም። በሂሮሺማ መሬት ላይ የቀሩት ከሙቀቱና ከግፊቱ የተረፉት ጥቂት ሰዎች ዓይናቸውን ሲገልጹ ያዩት ዓለም የነሱ አልነበረም። ከተማዋ የለችም፣ ቤታቸው የለም፣ ቤተሰቦቻቸው የሉም። በዙሪያቸው ያለው ነገር ሁሉ እሳትና ጥቁር ጭስ ብቻ ነው። ፀሐይዋ በደመናው ተሸፍናለች። ከሰማይ ይልቅ የምድር ገሃነም ነበር። ሰዎቹ ልብሶቻቸው ከገላቸው ላይ በሙቀቱ ቀልጠው፣ ቆዳቸው ተልጦና ተንተልትሎ በድንጋጤና በሕመም ስሜት እጆቻቸውን ወደፊት ዘርግተው ልክ እንደ ሙት መንፈሶች ወይም ዞምቢዎች በዝግታ ይራመዳሉ። ማንም የሚያለቅስ አልነበረም። ማንም የሚጮህ አልነበረም። ሕመሙና ድንጋጤው ከማልቀስ በላይ ነበር። የተረፉት ሰዎች ውሃ ፍለጋ ወደ ከተማዋ 7 ወንዞች ተጠባጠቡ። ነገር ግን ወንዞቹ በሟቾችና በቆሰሉ ሰዎች አካል ተሞልተው ደም መስለው ነበር። በዚህ የጥፋት ሰዓት ከ6000 በላይ የትምህርት ቤት ሕፃናት በመሃል ከተማው መንገዶችን ሲያጸዱ የነበሩት በአንድ ቅጽበት ሁሉም አልቀው ነበር። የሂሮሺማ ሆስፒታሎች ፈርሰዋል። ሐኪሞችና ነርሶች ሞተዋል። ምንም አይነት እርዳታ፣ ምንም አይነት ተስፋ አልነበረም። የሂሮሺማ ከተማ በአንዲት ቦምብ በታሪክ ትልቁንና አሰቃቂውን የሰው ልጅ እልቂት አስተናገደች። ወደ 70,000 የሚጠጉ ሰዎች በዚያው ቅጽበት ሞቱ። በብዙ ሺዎች የሚቆጠሩ ደግሞ በከባድ ቁስልና በሚመታው ነገር ግን ማንም በማያውቀው ሌላ አሰቃቂ ገዳይ ምክንያት ለሞት ተዳርገዋል። ነገር ግን ከዚህ ሁሉ ጥፋት በኋላ ከተማዋ ገና አልተረፈችም። ሰማዩ የበለጠ ጠቆረ። እናም ከላይ አንድ ሌላ አስፈሪና ያልታሰበ ነገር መውረድ ጀመረ። ሂሮሺማን የመታው የሰው ልጅ መሳሪያ ብቻ አልነበረም። አሁን ደግሞ ተፈጥሮ ራሷ የተበከለች ትመስላለች። ነሐሴ 6 1945 ዓመተ ምህረት ከጠዋቱ 3 ሰዓት 9 AM ሂሮሺማ ከምድረ ገጽ ከጠፋች ከ45 ደቂቃዎች በኋላ ከተማዋን ያወደማት የብርሃንና የእሳት ኃይል አልበቃ ብሎ ሌላ አሰቃቂና ማንም ያላሰበው ቅጣት ከሰማይ መውረድ ጀመረ። የቦምቡ ፍንዳታ የፈጠረው ግዙፍ የእንጉዳይ ደመና መሽሩም ክላውድ የከተማዋን አቧራ፣ የሕንፃዎች ፍርስራሽ፣ አመድ እና የሰው አካል ቅሪቶችን ወደ አየር ጠርጎ በመውሰድ ከከባቢ አየር እርጥበት ጋር ተገላቅሎ ነበር። በውስጡ ያዘለው ደግሞ እጅግ ገዳይ የሆነውን የኑክሊየር ጨረር ራዲዬሽን ነበር። ይህ የተበከለ ደመና ቀስ በቀስ ወደ ከተማዋና ወደ አጎራባሽ መንደሮች መዝነብ ጀመረ። ዝናቡ ግን የተለመደው የውሃ ዝናብ አልነበረም። ቀለሙ እንደ ሬንጅ የጠቆረ፣ ሽታው የሚያስጠላና ወፍራም የሆነ ጥቁር ዝናብ ብላክ ሬይን ነበር። በመላው ሂሮሺማ የሚንከራተቱት በሙቀቱ የተቃጠሉትና በከፍተኛ ጥም የተቃጠሉት የተረፉ ሰዎች ይህንን ዝናብ ሲያዩ እንደ እግዚአብሔር በረከት ቆጠሩት። አፋቸውን ከፍተው ጥቁሩን ውሃ ጠጡ። ፊታቸው ላይ የወረደውን ጠብታ በልመና ተቀበሉ። እናቶች ለሚያለቅሱና በውሃ ጥም ለሚቃጠሉ ሕፃናት ልጆቻቸው ይህንን ዝናብ በእጃቸው እየጠረጉ አጠጧቸው። ነገር ግን ማንም አላወቀም። ይህ ጥቁር ዝናብ ሕይወት ሰጪ ሳይሆን በሰውነታቸው ውስጥ ዘልቆ የሚገባ ሕዋሳቶቻቸውን የሚያፈራርስና ቀስ በቀስ የሚያሰቃይ መርዝ መሆኑን። የጠጡትም ሆነ በዝናቡ የተነቀሩት ሰዎች ከጥቂት ቀናት በኋላ ፀጉራቸው መርገፍ፣ ቆዳቸው መላጥና የውስጥ አካላቸው መፍሰስ ይጀምራል። ይህች ከተማ ከሞት ማምለጫ መንገድ አልነበራትም። በዚህ ሁሉ የገሃነም ትዕይንት መሃል የሂሮሺማ ከተማ ከቀሪው ዓለም ጋር የነበራት ማንኛውም አይነት ግንኙነት ተቋርጦ ነበር። ቴሌግራም፣ ስልክ፣ ሬዲዮ፣ ሁሉም በአንድ ሰከንድ ውስጥ ጸጥ አሉ። ከሂሮሺማ በ800 ኪሎ ሜትሮች ርቀት ላይ በምትገኘው የጃፓን ዋና ከተማ ቶኪዮ የጦር ኃይሎች ከፍተኛ ጠቅላይ መምሪያ ኢምፔሪያል ጄኔራል ሄድኳርተርስ ውስጥ ከፍተኛ ግራ መጋባት ተፈጥሮ ነበር። ጠዋት ላይ ከሂሮሺማ የሚመነጨው ብሮድካስት እና የስልክ መስመር በድንገት በመቋረጡ የጦር መኮንኖቹ የአካባቢ የኤሌክትሪክ መቆራረጥ ይሆናል ብለው አስበው ነበር። ነገር ግን ሰዓታት አለፉ። ከሂሮሺማ ዙሪያ ካሉ ትናንሽ የባቡር ጣቢያዎችና የጦር ሰፈሮች እጅግ ግራ የሚያጋቡና የማይታመኑ ሪፖርቶች መፍሰስ ጀመሩ። ሪፖርቶቹ እንዲህ ይላሉ። በሂሮሺማ ላይ አንድ ግዙፍና ደማቅ ብርሃን ታየ። ግዙፍ የደመና ምሰሶ ወደ ሰማይ ወጣ።
ከከተማዋ ጋር የሚያገናኘን መንገድ ሁሉ ጠፍቷል። ከተማዋ በሙሉ እየነደደች ነው። በቶኪዮ ያሉት ጄኔራሎች እነዚህን ሪፖርቶች ሲያነቡ ምን እብደት ነው? አንድ ከተማ እንዴት በአንድ አውሮፕላን ሊጠፋ ይችላል? ይሄ የማይቻል ነው ብለው ተከራከሩ። ምክንያቱም የአሜሪካ አውሮፕላኖች ጥቃት ሲያደርሱ በመቶዎች የሚቆጠሩ ሆነው መምጣት እንዳለባቸው ያውቃሉ እንጂ አንዲት ቦምብ እንዲህ ያለ ጥፋት ታመጣለች ብሎ ማሰብ ከሳይንስና ከጦርነት ሕግ ውጪ ነበር። እምነታውን ለማረጋገጥ የጃፓን ጠቅላይ መምሪያ አንድ ወጣት የጦር መኮንንና ፓይለት በትንሽ አውሮፕላን ወደ ሂሮሺማ ልኮ ምን እንደተፈጠረ እንዲያጣራ አዘዘው። ፓይለቱ አውሮፕላኑን አስነስቶ ወደ ደቡብ ምዕራብ አቅጣጫ በረረ። ከሂሮሺማ 160 ኪሎ ሜትሮች ገደማ ሲቀረው ፓይለቱና አብሮት የነበረው መኮንን በዐይናቸው ያዩትን ማመን አቃታቸው። በጠራራ ፀሐይ አንድ ግዙፍ ጥቁርና ነጭ ጭስ ሰማዩን ጋርዶት ነበር። ወደ ከተማዋ ይበልጥ ሲጠጉ ከስር ያዩት ነገር ልባቸውን አቆመው። ያቺ ውብ ከተማ፣ ያቺ የ350 ሺህ ሰዎች መኖሪያ የለችም። በቦታዋ ላይ የቀረው ሰፊ ጥቁርና አሁንም በሚንቀለቀል እሳት የተያያዘ አመድ ብቻ ነበር። ሕንፃዎች፣ መንገዶች፣ ወደቦች ሁሉም ወደ ጠፍጣፋ የድንጋይና የአቧራ ክምርነት ተቀይረዋል። ፓይለቱ በአውሮፕላኑ ሬዲዮ ጮኸ። ሂሮሺማ ሙሉ በሙሉ ወድማለች፣ ከተማዋ የለችም። ይህ ዜና ቶኪዮ ሲደርስ የጃፓን መንግሥት በከባድ ድንጋጤ ተመታ። ጄኔራሎቹ፣ ፖለቲከኞቹ፣ አልፎ ተርፎም ንጉሠ ነገሥቱ ሂሮሂቶ ምን ምላሽ መስጠት እንዳለባቸው አላወቁም። የጃፓን ከፍተኛ የኑክሌር ሳይንቲስት የሆኑት ዮሺዮ ኒሺና ወደ ቶኪዮ ተጠርተው አሜሪካውያን አቶሚክ ቦምብ ሰርተው ሊሆን ይችላል ወይ ተብለው ተጠየቁ። ፕሮፌሰር ኒሺና በንድፈ ሐሳብ ይቻላል፣ ግን በተግባር አሜሪካም ሆነች እኛ ይህንን ለመስራት ዓመታት ይፈጅብናል ብለው መለሱ። የጃፓን ወታደራዊ መሪዎች ይህ ጥቃት አሜሪካውያን ያላቸው ብቸኛ ቦምብ እንደሆነ፣ ሌላ መስራት እንደማይችሉ እና ጦርነቱን መከተል እንዳለባቸው ራሳቸውን አሳመኑ። እጅ አንሰጥም። ነገር ግን ከጥቂት ሰዓታት በኋላ የዩናይትድ ስቴትስ ኦፍ አሜሪካ ፕሬዚዳንት ሃሪ ትሩማን በአሜሪካ የጦር መርከብ ዩኤስኤስ አውጉስታ ላይ ሆነው ለዓለም ሕዝብ እና ለጃፓን መንግሥት አንድ ታሪካዊ እና ዘግናኝ የሬዲዮ ንግግር አደረጉ። ከ16 ሰዓታት በፊት አንድ የአሜሪካ አውሮፕላን በሂሮሺማ ከተማ ላይ ቦምብ ጥሏል። ይህ ቦምብ 20,000 ቶን ቲኤንቲ ከሚፈነዳበት ኃይል የሚበልጥ አቅም አለው። እኛ የተፈጥሮን መሠረታዊ ኃይል ሰብረናል። ፀሐይ ኃይሏን የምታገኝበትን ሚስጥር አሁን ሩቅ ምስራቅ ላይ ጦርነት ባመቱት ሰዎች ላይ ተጠቅመንበታል። የጃፓን መሪዎች አሁን እጅ ካልሰጡ በምድር ላይ ታይቶ የማይታወቅ የጥፋት ዝናብ ከሰማይ ይዘነብባቸዋል። የፕሬዚዳንቱ ማስጠንቀቂያ ግልጽ ነበር። የጥፋት ዝናብ ይዘነብባቸዋል ማለታቸው ሌላ ቦምብ ተዘጋጅቷል ማለት ነበር። አሜሪካ አንድ ቦምብ ብቻ ሳይሆን ተከታታይ ቦምቦችን ለመጣል ተዘጋጅታለች። የጃፓን መንግሥት ይህንን ቢያስብም አሁንም በቡሺዶ የክብር ሕግ ታሮ የፕሬዚዳንቱን ማስጠንቀቂያ ችላ ማለትን መርጧል። አሜሪካውያን እያስፈራሩን ነው፣ ሌላ ቦምብ የላቸውም ብለው ደመደሙ። ይህ እልህና አላስፈላጊ ጀግንነት ለሁለተኛው እና ማንም ላላሰበው አሰቃይ ጥፋት በር ከፈተ። የዩናይትድ ስቴትስ ኦፍ አሜሪካ ጦር መምሪያ ጃፓን እጅ ካልሰጠች ቦምብ መጣሉን እንዲቀጥል ቀድሞውንም ትእዛዝ ሰጥቶ ነበር። ነሐሴ 8 1945 ዓ.ም የሶቪየት ኅብረት መሪ ጆሴፍ ስታሊን በጃፓን ላይ በይፋ ጦርነት አወጀ። በሚሊዮን የሚቆጠሩ የሶቪየት ወታደሮች በማንቹሪያ ድንበር አቋርጠው ወደ ጃፓን ይዞታዎች መትመም ጀመሩ። የጃፓን መንግሥት በሁለት ግዙፍ እሳቶች መሃል ተከረከረ። በአንድ በኩል የአሜሪካ አቶሚክ ቦምብ፣ በሌላ በኩል ደግሞ የሶቪየት ኅብረት ወረራ። በዚሁ ዕለት ምሽት በቲኒያን ደሴት ላይ ሁለተኛው የሞት መሣሪያ ተዘጋጅቶ ነበር። ይህ ቦምብ ከሂሮሺማው ፍጹም የተለየ ነበር። ፋትማን ወይም ወፍራሙ ሰው የተሰኘው ይህ የፕሉቶኒየም ቦምብ በቅርጹ ልክ እንደ ግዙፍ የእንቁላል ፍሬ የሚመስል፣ ክብደቱ 4600 ኪሎ ግራም እና አፈንዳዱ እጅጉ ስብስብ የኢምፕሎዥን ቴክኖሎጂን የሚተከር ነበር። ኃይሉም ከትንሹ ልጅ ይበልጥ አስፈሪ ነበር። የዚህ ሁለተኛ ቦምብ ዋና ኢላማ ኮኩራ የተባለች ከተማ ነበረች። ይህች ከተማ የጃፓን ትልቁ የጦር መሳሪያ እና ጥይት ማምረቻ ማዕከል ነበረች። እንደ ሁለተኛ ኢላማ የመጀመሪያው ካልተሳካ ደግሞ ናጋሳኪ ተመርጣለች። ሁለተኛውን ቦምብ ለመጣል የተመረጠው አውሮፕላን ቦክስካር የተባለ ቢ-29 ሲሆን ፓይለቱም ሜጀር ቻርልስ ስዊኒ ነበር።
ኤኖላ ጌይ በሰላምና ያለምንም ችግር ሂሮሺማን እንዳጠፋችው ሁሉ ስዊኒም በቀላሉ ተልእኮውን አጠናቅቆ እንደሚመለስ ይታሰብ ነበር። ነገር ግን ከጅምሩ አንስቶ የቦክስካር በረራ በእንቅፋቶች፣ በስህተቶች እና በተፈጥሮ ቁጣ የታጀበ እጅግ የተረገመና አደገኛ ጉዞ ነበር። የናጋሳኪ ዕጣ ፈንታም ማንም ያላሰበው የአጋጣሚና የውድቀቶች ድምር ውጤት ሆኖ ተጻፈ። ከቲኒያ እንደ ሴት ከፈነሳቱ በፊት አውሮፕላን ውስጥ አንድ ከባድ የቴክኒክ ችግር ተፈጠረ። ነሐሴ 9 1945 ዓመተ ምህረት ሌሊቱ ገና አልተገፈፈም። ቲኒያ እንደ ሴት ላይ ያለው አየር መንደር እንደገና በከፍተኛ እንቅስቃሴ ተሞልቷል። ቦክስካር የተሰኘው ቢ-29 ቢ-29 አውሮፕላን በሆድ ውስጥ 4600 ኪሎ ግራም የሚመዝነውን ፋትማን የፕሉቶኒየም ቦምብ አዝሎ ለመነሳት እየተንደረደረ ነው። የዚህ ትልቁ ዋና አዛዥ ሜጀር ቻርልስ ስዊኒ ነበር። ስዊኒ የ25 ዓመት ወጣትና በራስ መተማመን የተሞላ ፓይለት ቢሆንም ይህ በረራ ከጅምሩ አንስቶ የችግሮች ሁሉ ቁንጮ ሆኖበት ነበር። ከመነሳታቸው በፊት በመጨረሻው የፍተሻ ሰዓት የአውሮፕላኑ መሐንዲሶች አንድ አደገኛ ችግር አገኙ። በቦክስካር የኋላ ክፍል ከሚገኙት የተጠባባቂ ነዳጅ ማጠራቀሚያ ታንኮች ሪዘርቭ ፊውል ታንክስ ውስጥ ወደ 600 ጋሎን የሚጠጋ ነዳጅ ፊውል ወደ ሞተሮቹ የሚያስተላልፉ የነዳጅ ፓምፕ ፊውል ፓምፕ ተበላሽቷል። ይህ ማለት አውሮፕላኑ ይህንን 600 ጋሎን ነዳጅ መጠቀም አይችልም። ክብደቱን ብቻ ይሸከማል እንጂ አይተክመውም። ለ6 ሰዓታት በሚፈጀው በረራና ወደ ኋላ በሚደረገው ጉዞ ይህ የነዳጅ እጥረት የሞትና የሕይወት ጉዳይ ነበር። ሜጀር ስዊኒ ሪፖርቱን ሲሰማ አሰበበት። አውሮፕላኑን ቀይሮ ቦምቡን ወደ ሌላ አውሮፕላን ማዛወር ሰዓታቱን ይወስዳል። የአየር ጸባዩ ትንበያ ደግሞ በሚቀጥሉት 5 ቀናት ጃፓን ላይ ከባድ ማዕበልና ዝናብ እንደሚኖር ያሳያል። ቦምቡ ዛሬ ካልተጣለ ጦርነቱ ሊራዘምና ብዙ አሜሪካውያን ወታደሮች ሊሞቱ ይችላሉ የሚል ፍርሃት ነበረው። ስለዚህ ስዊኒ ከባድ ውሳኔ አስተላለፈ። ባለን ነዳጅ ብቻ እንበራለን፣ ተልእኮ አይሰረዝም በማለት የሞተሮቹን ድምፅ አስነሳ። ከጠዋቱ 9 ሰዓት ከ47 ደቂቃ ቦክስካር በጭንቅም የመሮጫ መንገዱን ለቆ ወደ ሰማይ አሻገበ። በውስጡ ያሉት 13 ሰዎች የነዳጁ ችግር እንዳለ ሆኖ ሌላ አደጋ ከፊታቸው እንደሚጠብቃቸው አላወቁም ነበር። ከአውሮፕላኑ ጋር አብሮ የሚበሩ ሌሎች 2 የተመልካችና ፎቶግራፍ አንሺ አውሮፕላኖች ነበሩ። እቅዱ ያፓን የባህር ዳርቻ ላይ ከምትገኘው ያኩሺማ ደሴት በላይ በአየር ላይ ተገናኝተው አንድ ላይ ወደ ዋናው ኢላማ ኮኩራ ከተማ እንዲያመሩ ነበር። ስዊኒ ያኩሺማ ላይ ሲደርስ አንደኛውን አውሮፕላን አገኘው፣ ሁለተኛው ግን የለም። በአየር ላይ እየተሽከረከረ ለ45 ደቂቃዎች ጠበቀ። ይህ መዘግየት እጅግ ውድ የሆነውንና የተገደበውን ነዳጁን አባከነው። ጊዜው እየረፈደ ሲሄድ ስዊኒ ቆርጦ ብቻቸውን ወደ ኢላማው ለመጓዝ ወሰነ። የዋናው ኢላማቸው ከተማ ኮኩራ ነበረች። ግዙፍ የጃፓን ጦር መሳሪያ ፋብሪካዎች ያሏት ወታደራዊ ልባ የነበረች ከተማ ናት። የጠዋት ፀሐይ ብርሃን ኮኩራ ላይ ሲያርፍ ከተማዋ ፍጹም ጥርጥ ብላ መታየት ነበረባት። ነገር ግን ሜጀር ስዊኒ አውሮፕላኑን ይዞ በኮኩራ ሰማይ ላይ ሲደርስ ያጋጠመው ነገር ያልታሰበና አስገራሚ ነበር። ኮኩራ በከባድ ጭስና ጉም ስሞክ ኤንድ ሄይዝ ተሸፍናለች። ይህ ጭስ የመጣው ከየት ነው? አንደኛው ምክንያት የጠዋቱ ተፈጥሮአዊ ጉም ሲሆን፣ ሁለተኛውና ዋናው ምክንያት ግን ከኮኩራ አጠገብ በምትገኘው ያዋታ በተባለች ከተማ ከአንድ ቀን በፊት አሜሪካውያን በጣሉት የተለመደ የእሳት ቦምብ ፋየር ቦምቢንግ የተነሳ የነበረው ግዙፍ ቃጠሎ ነው። የያዋታ ቃጠሎ የፈጠረው ጥቁር ጭስ በነፋስ ተገፍቶ መጥቶ ኮኩራን ከዓይን ሰውሯት ነበር። በተጨማሪም በኮኩራ ፋብሪካዎች ውስጥ ይሰሩ የነበሩ የጃፓን ሰራተኞች የአየር ጥቃት ውታ ሲሰሙ ሆን ብለው የድንጋይ ከሰል ሬንጅ ኮልታር በማቃጠል የጭስ መጋረጃ ፈጥረው ነበር። በአሜሪካ የቦምብ ጣዮች ጥብቅ ሕግ መሠረት ኢላማው በአይን ቪዥዋሊ በግልጽ ካልታየ በራዳር ብቻ ተገምቶ ቦምብ መጣል ፈጽሞ የተከለከለ ነበር። የቦምቡ አቅም ከተማዋን እንጂ ተራራን ማጥፋት የለበትም የሚል ጥብቅ ትዕዛዝ ተሰጥቷቸዋል። ስዊኒ በኮኩራ ሰማይ ላይ ለ3 ጊዜያት ያህል እየተሽከረከረ ለማየት ሞከረ። የቦምብ ጣይ መኮንኑ ካፒቴን ከርሚት ቢሃን ምንም ነገር አይታየኝም፣ ኢላማውን ማግኘት አልቻልኩም በማለት በጅንከት ተናገረ። በዚህ መሃል 45 ደቂቃዎች አለፉ።
ጸረ አውሮፕላን መድፎች አንቲ ኤርክራፍት ፍላክ ከአየር ላይ ወደ እነሱ መተኮስ ጀመሩ። የጃፓን የጦር አውሮፕላኖችም እያሳደዷቸው እንደሆነ የራዳር ምልክት ታየ። ከዚህ ሁሉ በላይ ደግሞ የአውሮፕላኑ ነዳጅ መለኪያ ከሚገባው በላይ በፍጥነት እያሽቆለቆለ ነው። ኮኩራ ዳነች። በጭስና በጉም ምክንያት ብቻ ኮኩራ ከመጥፋት ተረፈች። ስዊኒ ወዲያውኑ ውሳኔ ያስተላለፈ። ወደ ሁለተኛው ኢላማ እንበረራለን አለ። የሁለተኛው ኢላማ ስም ናጋሳኪ ነበር። ናጋሳኪ ከኮኩራ በስተደቡብ የምትገኝ ውብ የሆነች የወደብ ከተማ ነበረች። ይህች ከተማ በጃፓን ታሪክ ውስጥ ልዩ ቦታ አላት። ናጋሳኪ ከውጭው ዓለም ጋር በተለይም ከአውሮፓውያን ጋር ለዘመናት ስትገባያ የኖረች ብቸኛዋ በረኛ ከተማ ነበረች። ከዚህም በላይ የጃፓን የክርስትና እምነት ማዕከልና ኤስያ ውስጥ ትልቁ የካቶሊክ ቤተ ክርስቲያን ዩራካሚ ካቴድራል የሚገኝባት ከተማ ነበረች። ነገር ግን ናጋሳኪ የትላልቅ የጦር መርከብ መስሪያና የቶርፔዶ ፋብሪካዎችን መገኛ በመሆኗ ሁለተኛ ኢላማ ሆና ተመዝግባለች። ቦክስካር የኮኩራን ሰማይ ትቶ በፍጥነት ወደ ደቡብ ወደ ናጋሳኪ አመራ። ነዳጁ እያለቀ ነው። ስዊኒ በጭንቀት ላብ ተጠምቋል። ቦምቡን ናጋሳኪ ላይ ሳይጥል ነዳጁ ካለቀ አውሮፕላኑንና በውስጡ ያለውን ፋትማን የፕሉቶኒየም ቦምብ በባህር ውስጥ መጣል ይኖርበታል። ይህ ከሆነ ደግሞ የፕሮጀክቱ ውድቀትና ትልቅ ውርደት ነው። ወደ ናጋሳኪ ሲቃረቡ ልባቸው እንደገና ተሰበረ። ናጋሳኪም እንዲሁ በከባድ ደመና ክላውድ ከቨር ተሸፍና ነበር። 10/10ኛው የሰማዩ ክፍል በደመና ተዘግቷል። ምንም ነገር አይታይም። ስዊኒ ለቦምብ ባለሙያዎቹ በራዳር ብቻ ተጠቅመን እንጥለዋለን ሲል አሳወቃቸው። ይህ ትዕዛዝን መጣስ ነበር። ነገር ግን አማራጭ አልነበረም። አውሮፕላኑ ነዳጅ ጨርሶ ከመውደቁ በፊት ቦምቡ መጣል አለበት። የቦምብ መልቀቂያ በሩ ቦምቤይ ዶርስ ተከፈተ። የመጨረሻዎቹ ሰከንዶች እየቆጠሩ ነው። በድንገት እንደ ተአምር ወይም እንደ መርገም ከአውሮፕላኑ ስር የነበረው ወፍራም ደመና ለጥቂት ሰከንዶች ብቻ ልክ እንደ መጋረጃ ተከፈተ። የቦምብ ጣዩ ካፒቴን ቢሃን ከደመናው ክፍተት መሃል የናጋሳኪን ከተማ እምብርት ሳይሆን በከተማዋ ዳርቻ የሚገኘውን የኡራካሚ ሸለቆና የፋብሪካዎችን ጣሪያ አየ። አየሁት፣ ኢላማው ጣየኝ በማለት ጮኸ። ወዲያውኑ ኢላማውን አስተካክሎ አዝራሩን ተጫነው። ከጠዋቱ 11 ሰዓት ከ2 ደቂቃ ላይ ግዙፉ ፋትማን የፕሉቶኒየም ቦምብ ከቦክስካር አውሮፕላን ሆድ ውስጥ ተለኮ ወደ ናጋሳኪ ከተማ መውረድ ጀመረ። ሜጀር ስዊኒንግ ወዲያውኑ አውሮፕላኑን በከፍተኛ ፍጥነት አዞሮ ለማምለጥ ሞከረ። አውሮፕላኑ ነዳጅ ያለከበትም ቢሆን ሞተሮቹ በሙሉ ኃይላቸው ጮኹ። ቦምቡ መሬት ላይ ሳይደርስ በአየር ላይ ከ1640 ጫማ ከፍታ ላይ 0 ሰዓቱ ሞላ። ውስጣዊው የኢምፕሎዥን ፈንጂዎች ተቀጣጠሉ። ፕሉቶኒየሙ ተጨምቆ ታላቁ አቶሚክ ስንጥቃ ተፈጸመ። ከናጋሳኪ ሰማይ ላይ ከሂሮሺማው ይበልጥ ኃይለኛ የሆነ የ21,000 ቶን ቲኤንቲ ኃይል ያለው አስፈሪ ብርሃንና የሙቀት እሳት ኳስ ተፈጠረ። ነገር ግን የናጋሳኪ መልክዓ ምድር ከሂሮሺማ ይለያያል። እናም ጥፋቱ የተለየ መልክ ያዘ። ነሐሴ 14 1945 ዓመተ ምህረት ቶኪዮ ከተማ። በጃፓን ኢምፔሪያል ቤተ መንግሥት ውስጥ ያለው ድባብ የሞት ጥላ ያጠላበት ይመስል ነበር። ንጉሠ ነገሥት ሂሮሂቶ ጃፓን ያለምንም ቅድመ ሁኔታ ለዩናይትድ ስቴትስ ኦፍ አሜሪካና ለአጋሮቿ እጅ እንድትሰጥ ውሳኔ ካሳለፉ በኋላ ይህንን ታሪካዊና መራራ ዜና ለሕዝባቸው ለማሳወቅ ተዘጋጁ። በጃፓን ታሪክ አንድም ንጉሠ ነገሥት በቀጥታ ለተራው ሕዝብ በሬዲዮ ተናግሮ አያውቅም። የንጉሡ ድምፅ እንደ አምላክ ድምፅ ስለሚቆጠር ማንም ሰው ሊሰማው አይገባም የሚል ጥብቅ ባህል ነበረ። ነገር ግን አሁን ያለው ሁኔታ ከባህል በላይ ነበር። የሀገር ሕልውና ጉዳይ ነው። ንጉሠ ነገሥቱ በአንድ ሚስጥራዊ የቤተ መንግሥት ክፍል ውስጥ ሆነው የጃፓን ብሮድካስቲንግ ኮርፖሬሽን ኤንኤችኬ ቴክኒሻኖች ባመጡት የድምፅ መቅረጫ ማሽን ላይ የሽንፈትና የእጅ መስጠት አዋጃቸውን በሁለት የሸክላ ዲስኮች ፎኖግራፍ ሬኮርድስ ላይ ቀዱ። ድምፃቸው ይንቀጠቀጥ ነበር። ቃላቶቻቸውም በጥንታዊ እና የጠለቀ የቤተ መንግሥት ጃፓንኛ ቋንቋ የተሞሉ ነበሩ። ዕቅዱ እነዚህን ዲስኮች በሚቀጥለው ቀን ጠዋት በብሔራዊ ሬዲዮ ማስተላለፍ ነበር።
ዲስኮቹ በቤተ መንግሥቱ ሴቶች መጸዳጃ ቤት አጠገብ ባለው ትንሽ ሳጥን ውስጥ ማንም በማይጠረጠራቸው ቦታ በድብቅ ተቀመጡ። ነገር ግን የጃፓን ጦር ከፍተኛ አዛዦችና በተለይም ጽንፈኛ የሆኑ ወጣት የጦር መኮንኖች ይህንን እጅ መስጠት የሚለውን ቃል መስማት ከሞት የከፋ ውርደት ሆኖባቸው ነበር። ለእነርሱ ጃፓን አቶሚክ ቦምብ ቢዘነብባትም ሁሉም ጃፓናዊ እስከ መጨረሻዋ የደም ጠባ ድረስ መዋጋትና በክብር መሞት አለበት የሚል ጽኑ የቡሺዶ እምነት ነበራቸው። ንጉሠ ነገሥቱ የተሳሳተ ምክር ተሰጥቶቸዋል፣ በከዳተኞች ፖለቲከኞች ተከበዋል ብለው አመኑ። ስለዚህ ጦርነቱ እንዳያበቃ አንድ እብድ የሚመስልና ታሪክን የሚቀይር እርምጃ ለመውሰድ ወሰኑ። ይህ ክስተት በታሪክ የኪዩጆ ክስተት the ኪዩጆ ኢንሲደንት ተብሎ ይታወቃል። በዚያች ሌሊት ሜጀር ኬንጂ ሃታናካ የተባለ እጅግ አክራሪና በስሜት የሚነዳ ወጣት የጦር መኮንን ከሌሎች ጥቂት ግብረ አበሮቹ ጋር በመሆን የጃፓንን ኢምፔሪያል ቤተ መንግሥት በኃይል ለመቆጣጠር መፈንቅለ መንግሥት ጀመረ። የሃታናካ ዓላማ አንድና አንድ ብቻ ነበር፤ ንጉሠ ነገሥቱ የቀዱትን ያንን የሸክላ ዲስክ ማግኘት፣ ማጥፋት እና ጦርነቱ እንዲቀጥል ማድረግ። የቤተ መንግሥቱን ጠባቂ ጦር ኢምፔሪያል ጋርድስ አዛዥ ጀነራል ታኬሺ ሞሪን ከእነሱ ጋር እንዲተባበር ጠየቀው። ጀነራል ሞሪ ፈቃደኛ ባለመሆኑ ሃታናካ ያለምንም ርኅራኄ እዚያው ቢሮ ውስጥ በጥይት ገደለው። ከዚያም መፈንቅለ መንግሥት አድራጊዎቹ የጀነራል ሞሪን የውሸት ትዕዛዝ በማተም መላውን የቤተ መንግሥት ዘብ በቁጥጥራቸው ስር አዋሉ። ቤተ መንግሥቱ ተከበበ። የውጭው ዓለም ምንም አያውቅም። በውስጥ ግን የጃፓን ዕጣ ፈንታ በጠመንጃ አፈሙዝ ላይ ተንጠልጥሎ ነበር። ሃታናካና ወታደሮቹ በቤተ መንግሥቱ ኮሪደሮች ውስጥ እንደ አበደ ውሻ እየሮጡ ዲስኮቹን መፈለግ ጀመሩ። ክፍሎችን ሰበሩ፣ መሳቢያዎችን ዘረገፉ፣ የንጉሠ ነገሥቱን አማካሪዎች አስረው ደበደቡ። ዲስኮቹ የት አሉ? የእጅ መስጠቱ አዋጅ የት ነው ያለው? እያሉ ጮኹ። ነገር ግን ቤተ መንግሥቱ እጅግ ሰፊና በላቢራንቶ መተላለፊያዎች የተሞላ ስለነበር በቀላሉ ሊያገኟቸው አልቻሉም። በዚህ መሃል ሌላ ቡድን ወደ ቶኪዮ ሬዲዮ ጣቢያ በመሄድ ጣቢያውን ተቆጣጥሮ ጦርነቱ እንደሚቀጥል ለሕዝቡ ለማሳወቅ ሞከረ። የሬዲዮ ጣቢያው ሠራተኞች ግን በብልሃት አየር ላይ እንዳይወጡ አደረጓቸው። ሰዓታት ነጎዱ። ሌሊቱ እየገፋ ሲሄድ የመፈንቅለ መንግሥቱ ዜና ከቤተ መንግሥቱ ውጭ ወዳለው የጃፓን ከፍተኛ ወታደራዊ እዝ ደረሰ። ጀነራል ሺዙዊቺ ታናካ የምስራቃዊ ዲስትሪክት ጦር አዛዥ ይህንን እብደት ለማስቆም ወዲያውኑ ጦሩን ይዞ ወደ ቤተ መንግሥቱ አመራ። ጀነራል ታናካ ምንም አይነት ጥይት ሳይተኩስ በከፍተኛ ወታደራዊ ጀግንነቱና በስልጣኑ ግርማ ሞገስ ብቻ አመፀኞቹን ወጣት መኮንኖች ገሰጻቸው። ይህ የምታደርጉት ነገር ንጉሠ ነገሥቱን መውደድ ሳይሆን ንጉሠ ነገሥቱን መካድ እና አገሪቱን ማጥፋት ነው በማለት በቁጣ ጮኸባቸው። የመፈንቅለ መንግሥቱ መሪዎች የጦር ሰራዊቱ ድጋፍ እንደሌላቸው ሲገነዘቡ ተስፋ ቆረጡ። ሜጀር ኬንጂ ሃታናካ ዕቅዱ መክሸፉን ሲያረጋግጥ ወደ ቤተ መንግሥቱ ፊት ለፊት ወዳለው አደባባይ ሄደ። አሁንም ጦርነቱ እንዲቀጥል የሚጠይቁ ወረቀቶችን ለሚያልፈው ሰው እያደለ በመጨረሻም ሽጉጡን አውጥቶ የራሱን ጭንቅላት መትቶ ተደፋ። ሌሎችም የሴራው አባላት በተመሳሳይ ሁኔታ የሳሙራይ የክብር አሟሟት ሰፑኩ ፈጸሙ። መፈንቅለ መንግሥቱ ከሸፈ። ነሐሴ 15 1945 ዓመተ ምህረት ከቀትር በኋላ በ6 ሰዓት 12 ፒኤም ያቺ ሌሊቱን ሙሉ ሲፈለግ የነበረችው የሸክላ ዲስክ ከድብቅ ቦታዋ ወጥታ በብሔራዊ ሬዲዮ ተለቀቀች። የጃፓን ሕዝብ ከሰሜን እስከ ደቡብ በፋብሪካዎች፣ በትምህርት ቤቶች፣ በመንገዶች ላይ ቆሞ ራሱን አቀርቅሮ የንጉሠ ነገሥቱን ድምፅ ለመጀመሪያ ጊዜ ሰማ። ሂሮሂቶ፣ ሂሮሺማና ናጋሳኪ ላይ የደረሰውን አሰቃቂ ጥፋት በመጥቀስ እንዲህ አሉ። ጠላት አዲስና እጅግ አሰቃቂ ቦምብ መጠቀም ጀምሯል። የጥፋቱ ኃይል ሊሰላ የማይችል ሲሆን የንጹሐንን ሕይወት እየቀጠፈ ነው። መዋጋታችንን ከቀጠልን የጃፓን ብሔር ሙሉ በሙሉ ከመጥፋቱም በላይ የሰው ልጅ ሥልጣኔ ወደ ፍጻሜው ይመጣል። እኛ ይህንን ስንመለከት ሚሊዮኖች ሕዝቦቻችንን እንዴት እናድናለን? ይህንን በማሰብ የጠላትን ጥያቄ እንድንቀበል መንግሥታችንን አዘናል። የንጉሠ ነገሥቱ ንግግር ሲያበቅ መላው የጃፓን ሕዝብ በመሪር ለቅሶ ተንገፈገፈ። ጠንካራ ወታደሮች መሬት ላይ ወድቀው አፈር በሉ። ሴቶች ፊታቸውን ሸፍነው እንባ አፈሰሱ። ጦርነቱ አበቃ።
አገሪቱ ተሸነፈች። በታሪክ ለመጀመሪያ ጊዜ የውጭ ኃይል ጃፓንን ሊረግጥ ነው። ይህ ዜና በዓለም ዙሪያ ሲሰማ በዋሽንግተን፣ በለንደን፣ በሞስኮ እና በፓሪስ አደባባዮች ላይ በሚሊዮኖች የሚቆጠሩ ሰዎች ወደ ጎዳና ወጥተው በደስታ ፈነጠዙ። የሰው ልጅ ታሪክ ካየው እጅግ ደም አፋሹ፣ እጅግ ጨካኙ እና ሚሊዮኖችን ከፈጀው ሁለተኛው የዓለም ጦርነት በመጨረሻ ማብቂያ አገኘ። ፕሬዚዳንት ሃሪ ትሩማን በዋይት ሃውስ ሆነው ይህ የፋሲዝም ፍጻሜ ነው አሉ። ነገር ግን ጦርነቱ ቢያበቃም አቶሚክ ቦምቡ ያስነሳው አዲስና አስፈሪ ምዕራፍ ገና መጀመሩ ነበር። የሂሮሺማና የናጋሳኪ ጥፋት የጦርነቱ ማብቂያ ብቻ ሳይሆን አዲስ አይነት የሞት ዘመን መክፈቻ ነበር። በእነዚህ ከተሞች የተረፉት ሰዎች ሂባኩሻ ወይም የቦምቡ የተጠቁ ሰዎች የሚል ስያሜ ተሰጧቸው። ዓለም ያላየውን አዲስ አይነት ስቃይ ማየት ጀመሩ። የቦምቡ የመጀመሪያው ጥፋት ከሙቀቱና ከአየሩ ካለፈ በኋላ ሁለተኛውና ድምፅ አለመው ገዳይ ኃይል ሥራውን ጀመረ። እሱም የኑክሊየር ጨረር ነበር። ሰዎች በውጫዊ አካላቸው ላይ ምንም አይነት ቁስል ሳይታያቸው በድንገት ደም ማስመለስ፣ ፀጉራቸው መርገፍ እና ነጭ የደም ሴሎቻቸው መሞሟት ጀመሩ። ዶክተሮች ምን እየተፈጠረ እንደሆነ ሊገባቸው አልቻለም። ይህ አዲስ በሽታ ምንድን ነው ብሎ ግራ ተጋቡ። ጦርነቱ አበቃ። ጃፓን እጅ ሰጠች። ዓለም በደስታ እያበደች ባለችበት በዚያው ሰዓት በሂሮሺማና በናጋሳኪ ፍርስራሾች ውስጥ ግን ሌላ ጸጥተኛ፣ ድምፅ አልባና የማይታይ ጦርነት ገና መጀመሩ ነበር። የሰው ልጅ ከዚህ ቀደም አይጦት ሰምቶትና አጋጥሞት የማያውቅ አዲስ አይነት የሞት መልአክ በእነዚህ ሁለት ከተሞች ላይ ክንፉን ዘርግቶ ነበር። የአሜሪካ ጦር ጃፓንን ለመቆጣጠር ወደ ሂሮሺማና ናጋሳኪ ሲገባ ወታደሮቹ እና የሕክምና ባለሙያዎቹ ያዩት ነገር አእምሮዎቻቸውን የሚያስት ነበር። ከተማዋ መጥፋቷ፣ ሕንፃዎች ወደ አመድነት መቀየራቸው እና በመቶ ሺዎች የሚቆጠሩ ሰዎች በእሳትና በአየር ግፊት መሞታቸው አስከፊ ቢሆንም ከዚህም የባሰ አንድ ሌላ አስደንጋጭ ክስተት ማስተዋል ጀመሩ። በፍንደታው ወቅት ምንም አይነት ውጫዊ ቁስል ወይም ቃጠሎ ያልደረሰባቸው ከፍንደታው ርቀው የነበሩ አሊያም ከፍንደታው በኋላ ዘመዶቻቸውን ለመፈለግ ወደ ከተማዋ የገቡ ጤነኛ ሰዎች ከጥቂት ቀናት ወይም ሳምንታት በኋላ በድንገት መውደቅና መሞት ጀመሩ። የጃፓን ዶክተሮች ግራ ተጋቡ። ይህ አዲስ በሽታ ምንድን ነው አሉ። ታካሚዎቹ ወደ ሆስፒታል ወይም ጊዜያዊ የሕክምና ማዕከላት ሲመጡ መጀመሪያ ላይ ከፍተኛ የሆነ የሰውነት ሙቀትና ከፍተኛ ማቅለሽለሽ ይታይባቸዋል። ቀጥሎም ፀጉራቸውን በእጃቸው ሲነኩት ያለምንም ህመም ከመሰረቱ ይረግፋል። በቆዳቸው ላይ ደግሞ በተለይም በእጆቻቸውና በደረታቸው ላይ ወይን ጠጅ ቀለም ያላቸው ትናንሽ ነጠብጣቦች በሕክምናው ቋንቋ ፐርፑራ የሚባሉት ይወጣሉ። ከዚያም ድዳቸውና አፋቸው መድማት ይጀምራል። የውስጥ አካላቶቻቸው ይፈሳሉ። ዶክተሮቹ ምንም አይነት መድኃኒት አልነበራቸውም። ቫይታሚን ቢሰጣቸውም አያድኑም። የደም ንቅለ ተከላ ቢያደርጉላቸውም አዲሱ ደም ወዲያውኑ ይበላሻል። በመጨረሻም ታካሚዎቹ እጅግ በሚዘገንንና አሳዛኝ ሁኔታ ሆነው ሕይወታቸው ያልፋል። ይህ አሰቃይና ድምፅ አልባ ገዳይ የጨረራ መርዝ ወይም ሬዲዬሽን ሲክነስ ነበር። የአቶሚክ ቦምቡ ሲፈነዳ የማይታዩ ጣዕምና ሽታ የሌላቸው የጋማና የኒውትሮን ጨረሮች ጋማ ኤንድ ኒውትሮን ሬይዝ ወደ ሰዎቹ አካል ውስጥ በከፍተኛ ፍጥነት ዘልቀው በመግባት የሰውን ልጅን ሰውነት ህዋሳት ሴልስ እና በሽታ ተከላካይ የሆኑትን ነጭ የደም ሴሎች ዋይት ብለድ ሴልስ ከውስጥ ወደ ውጭ አፈራርሷቸው ነበር። ቦምቡ የፈነዳው በአንድ ሰከንድ ውስጥ ቢሆንም ግድያውን ግን ለወራትና ለዓመታት ቀጥሎበት ነበር። በጃፓንኛ ቋንቋ ሂባኩሻ ወይም በቦምቡ የተጠቁ ሰዎች የተባሉት እነዚህ የተረፉት ነዋሪዎች በሕይወት ዘመናቸው ሁሉ የካንሰር፣ የሉኪሚያ እና የልዩ ልዩ የዘረመል ጄኔቲክ በሽታዎች ሰለባ ሆነው ኖሩ። አቶሚክ ቦምብ ጠሪያ ጦርነት አለመሆኑ እና የሰው ልጅ ከተፈጥሮ ጋር የተጫወተው የሞት ቁማር መሆኑ የተረጋገጠው እዚህ ላይ ነበር። መጀመሪያ ላይ የዩናይትድ ስቴትስ ኦፍ አሜሪካ መንግሥት እና በተለይም የማንሃተን ፕሮጀክት አዛዥ ጀነራል ሌስሊ ግሮቭስ ይህንን የጨረር አደጋ ለማስተባበል እና ለመደበቅ ሞክረው ነበር። በሂሮሺማ ሰዎች እየሞቱ ያሉት በጨረር ሳይሆን በቃጠሎ ነው በማለት የፕሮፓጋንዳ መግለጫዎችን ይሰጡ ነበር። ነገር ግን እውነታውን መደበቅ አልተቻለም። አሜሪካውያን የራሳቸውን ሳይንቲስቶች ወደ ጃፓን ልከው ጥናት ሲያደርጉ የፈጠሩት ነገር ከገመቱት በላይ አውዳሚና ዘግናኝ መሆኑን በዓይናቸው አረጋገጡ። የማንሃተን ፕሮጀክት በይፋ ተዘጋ። ነገር ግን የሰው ልጅ ወደ ሰላም አልተመለሰም። ይልቁንም ዓለም ወደ አዲስ እጅግ አስፈሪ እና የምጽአት ቀን ወደሚያስታውስ ምዕራፍ ተሸጋገረች። ይህ ምዕራፍ ቀዝቃዛው ጦርነት The Cold War ተብሎ በታሪክ ተመዘገበ።
ዩናይትድ ስቴትስ ኦፍ አሜሪካ ይህንን የጥፋት ኃይል ብቻዋን እንደያዘች የምትቀጥል መስሏት ነበር። የሶቪየት ኅብረት ቢያንስ ለ10 ዓመታት አቶሚክ ቦምብ ልትሠራ አትችልም የሚል እምነት ነበራቸው። ነገር ግን ጆሴፍ ስታሊን እና የሶቪየት የሰለላ ድርጅት KGB አልተኙም ነበር። በሎስ አላሞስ ሚስጥራዊ ከተማ ውስጥ የነበረው ያ ጭምት ሰላይ ክላውስ ፉክስ የሰረቀው መረጃ ሥራውን በትክክል ሰርቶ ነበር። በነሐሴ ወር 1949 ዓመተ ምህረት አሜሪካውያን በካዛክስታን በረሃ ላይ አንድ የማይታመንና የሚያስደነግጥ የሳይስሚክ የመሬት መንቀጥቀጭ ሞገድ አነበቡ። የሶቪየት ኅብረት የራሷን የመጀመሪያ አቶሚክ ቦምብ ልክ ፋትማን በተባለው የናጋሳኪ ቦምብ ንድፍ መሠረት አዘጋጅታ በተሳካ ሁኔታ አፈነዳች። የዓለም የኃይል ሚዛን በአንድ ሌሊት ተናወጠ። አሜሪካ ብቻዋን አልነበረችም። ከዚች ቀን ጀምሮ የጦር መሳሪያ እሽቅድድም እንደ እብደት ተጧጧፈ። ሳይንቲስቶቹ ከዩራኒየምና ከፕሉቶኒየም ስንጠቃ አልፈው የፀሐይን ኃይል በትክክል የሚያመነጨው የኒውክሊየር ፊውዥን ቴክኖሎጂ ተሻገሩ። የሰው ልጅ ሂሮሺማን ካጠፋው ቦምብ በሺህ እጥፍ ወደሚበልጠው እጅግ ዘግናኙ የሃይድሮጅን ቦምብ ፈጠራ ውስጥ ገባ። ጁልየስ ሮበርት ኦፐንሃይመር ይህንን አዲስና አውዳሚ የሃይድሮጅን ቦምብ እንዳይሰራ አጥብቆ ተቃወመ። ይህ መሳሪያ ወታደራዊ ጠቀሜታ የለውም፣ ዓላማው የሰውን ዘር ማጥፋት ብቻ ነው በማለት ተከራከረ። ነገር ግን ፖለቲከኞቹና ወታደሮቹ አልሰሙትም። ይልቁንም ኮሙኒስት ነህ፣ የደህንነት ስጋት ነህ ብለው ከሥልጣኑ አባረሮት፣ ክብሩንም ገፈፉት። የፈጠረው መሳሪያ ራሱን መልሶ በላ። በቀጣዮቹ 10 ዓመታት ዩናይትድ ስቴትስ ኦፍ አሜሪካና የሶቪየት ኅብረት በሺዎች የሚቆጠሩ የኑክሌር የጦር መሳሪያዎችን እያመረቱ በማጋዘኖቻቸው ውስጥ ማከማቸት ጀመሩ። ኃይላቸው እጅግ ግዙፍ ከመሆኑ የተነሳ ዓለም አዲስ የህልውና ጽንሰ ሐሳብ ፈጠረች። እሱም የጋራ የጥፋት ዋስትና ሚውቹዋሊ አሹርድ ዲስትራክሽን ማድ ይባላል። ትርጉሙም ግልጽ ነው። አንደኛው ወገን ቦምብ ቢተኩስ ሌላኛውም ወገን ቦምብ ይመልሳል። በመጨረሻም ሁለቱም ሀገራት አልፎ ተርፎ በመላው የሰው ልጅ ከምድረ ገጽ ይጠፋል የሚል ነው። ይህ አስፈሪ የሞት ሚዛን ነው ባለፉት 79 ዓመታት ዓለምን ከሦስተኛው የዓለም ጦርነት ጠብቆ ያቆያት። የሰው ልጅ ፍርሃትን እንደ ሰላም ጠባቂ ተጠቅሞበታል። ወደ ኋላ መለስ ብለን ስንመለከተው የሂሮሺማና የናጋሳኪ ታሪክ የሳይንስና የቴክኖሎጂ ድል ብቻ አይደለም። ይህ ታሪክ የሰው ልጅ የሞራልና የህሊና ፈተና ነው። አልበርት አንስታይን ያችን ደብዳቤ ሲጽፍ፣ ጀነራል ግሮቭስ ከተማዋን ሲገነባ፣ ፖል ቲቢትስ አውሮፕላኑን ሲያበርር ሁሉም የየራሳቸውን ኃላፊነት እየተወጡ እንደሆነ አስበው ነበር። ነገር ግን በመጨረሻ ሁሉም ተደምረው የፈጠሩት የዓለምን ፍጻሜ ሊያመጣ የሚችል ጭራቅ ነበር። በዓለማችን ላይ ስማቸው ሲጠራ የሰዎችን ደም በረዶ የሚያደርጉ ክስተቶች አሉ። መፍራቸው መጽሐፍ ቅዱሳዊ ነው። በጥበብ እጦት ሕዝብ ይወድቃል፣ በመምከር ብዛት ግን ደህንነት ይሆናል እንደሚባለው የሰው ልጅ አተምን በመስነጠቅ ጥበብን አገኘ። ነገር ግን ያንን ጥበብ ወደ ጥፋት ቀየረው። ጁልየስ ሮበርት ኦፐንሃይመር በኒው ሜክሲኮ በረሃ ላይ በዚያች ነጎድጓዳማ ሌሊት የተናገረው ቃል ዛሬም ድረስ በሰው ልጅ ታሪክ ውስጥ እንደ እርግማን ያስተጋባል። አሁን እኔ ሞት ሆኛለሁ፣ የዓለማት አጥፊ። ዛሬ በዓለማችን ላይ 9 ሀገራት የኑክሌር የጦር መሳሪያ ታጥቀዋል። በሺዎች የሚቆጠሩ አቶሚክና ሃይድሮጅን ቦምቦች አዝራራቸው ሊጫን በተጠነቀቀ ቆመዋል። የሂሮሺማና የናጋሳኪ አመድ የሰው ልጅ ምን ያህል አደገኛና ራሱን ሊያጠፋ የሚችል ፍጡር መሆኑን የሚያስታውሰን ዘላለማዊ የታሪክ ተባሳ ነው። ያቺ በኤኖላ ጌይ ሆድ ውስጥ የነበረችው ትንሽዬ ቦምብ የከፈተችው በር እስከ ዛሬ ድረስ አልተዘጋም። የሰው ልጅ የራሱን ዘር ከምድረ ገጽ ለማጥፋት የሚያስችለውን ቁልፍ በእጁ ይዟል። ጥያቄው ይህንን ቁልፍ ለዘላለም በሰላም ኪሱ ውስጥ ይዞት ይኖራል ወይስ አንድ ቀን እንደገና ይተከምበታል የሚለው ነው። የዚህ ጥያቄ መልስ በእጃችን ላይ፣ ነገር ግን በታሪክ የፍርድ ወንበር ፊት ይገኛል። የሰው ልጅ ታሪክን ካልተማረ ታሪክ ራሱን ይደግማል። ይህ ዓለምን ለዘላለም የቀየረው የሂሮሺማና የናጋሳኪ ሙሉ ታሪክ ነበር። አድማጮቻችን፣ ይህንን እጅግ ጥልቅ አስተማሪና ታሪካዊ የሆነ ዶክመንተሪ ከመጀመሪያው እስከ መጨረሻው አብራችሁን ስለተከታተላችሁ ከልብ እናመሰግናለን። እንዲህ አይነት ሚስጥራዊ፣ አስገራሚና የዓለምን ታሪክ የቀየሩ ሁኔታዎችን ወደ እናንተ ማድረሳችንን እንድንቀጥል ድንቅ ታሪኮች የተሰኘውን የዩቲዩብ ቻናላችንን ሰብስክራይብ ማድረግ አትርሱ። ቪዲዮውን ላይክ በማድረግና ሐሳባችሁን ኮሜንት ላይ በማስቀመጥ ቤተሰብ ይሁኑ። በቀጣይ በሌላ አስገራሚ ታሪክ እስከምንገናኝ ቸርን ሰንበት።